hello guys, welcome to my channel guys. እንዴት ናችሁ አላችሁ ወይ? ዛሬ ቀስ እያልኩኝ ማለት ነው መቃቤን እየሰራሁ ቪዲዮ ልሰራላችሁ ፈልጌ ነው። ባይ ዳ ወይ ማለት ነው ሜካፕ ላይ ማለት ነው እኔ ፈጥሮ የምሰራ ሜካፕ ማለት ነው። አሁን ሜካፕ ላይ ጊዜ መውሰድ አይመቸኝም በዚህ ጊዜ ማለት ነው ማለት ነው። ዛሬ ምን አይነት እንደምሰራ ላሳያችሁ ፈልጋለሁ። ወይኔ አለቀ እኮ አለ። ያው ዘንድሮ በጊዜ እያለቀ ነው ሜካፔ ምናምን ነገር ነው። አሪፍ እየሄደ ነው። ሌላ ጊዜ ብዙ ጊዜ ማለት ነው እንትን አላደርገውም ነበር። እንደዚህ ነው የሚያደርጉት። ሌላ አቅጣጫ ነው የተጠቀምኩት ግን ዛሬ ዘንድሮ ትንሽ ሌላ አይነት ስታይል እየተጠቀምኩ ነው። I don't know why. And then so ዛሬ ውዶች this is Kevin Michaela American Zero Black and then Zero Blue YouTube channel guys. እንደናችሁ ትናንት ደግሞ በሰራሁት ቪዲዮ ላይ ማለት ነው ላው ያ ድሮ ኤክሴ ማለት ነው ድሮ ፍቅረኛ የነበረው ዘንድሮ ደግሞ ኤክስ የሆነው ማለት ነው እሱ ማለት ነው። ስለናሁን ሲለኝ የነበረውን ነገር ምናምን ነግራችሁ ነበረ። ኢንሳይድ ምናምን ማለት ነው። ላይክ ሊሰርፈን ፈልጎ ሊያበሽቀኝ ፈልጎ ነው ባይ ዘ ወይ እሱ እንደዛ ሲያደርግ የነበረው ማለት ነው። ያው በኃይል ላይ ነው የሚያምነው በሱ ፍቅር ምናምን የሚባል ነገር አይገባውም። ታሰው በቃ እንደዚህ ሰው አሳብዶ ምናምን አጨበለው ምናምን የፈለገውን ነገር ማድረግ ነው የሚፈልገው። ዳስዋይ እሱ ነገር ማለት ነው። እሱ እንደዛ ስለሚወድ ነው ባይ ዘ ወይ ማለት ነው። and then so ማለት ነው ለቺ እሱ ነገር ድሮ ያለቀለት ጉዳይ ነው። ድሮ ያለቀ ነው። ድሮ አልቆ ያለቀ ጉዳይ ነውና ምን እንደላላችሁ የፈለኩት እኔ በጣም ሲያስቀኝ ነበር። እውነት ነው ወይ ዛሬ ለምን እንደሆነ አላውቅም። ብዙ ሳቅ እያወጣኝ አይደለም እና ማለት ነው በጣም የሚያስቀኝ ሰው ጋር ነው የምላችሁ። በጣም ነበር የሚያስቀኝ። ግን ደግሞ እንደዛ አይነት ክብር ከማይሰጥሽ ሰው ጋር መቀጠል ደግሞ ደስ አይልም፣ ይደብራል። ያው አለ እንትን ነው። ግን ደግሞ የክብር ጉዳይ ብቻም ሳይሆን ባይ ዘ ወይ ያለቀለት ጉዳይ ስለነበረ አልቆ ነበረ። ምክንያቱም እኛ ሰዎች ምን እናደርጋለን? በተለይ ማለት ነው ብዙ ማድረግ አላማ ሲኖረኝ ምናምን ዝም በየእግረ መንገዱ የሆነ ነገር አደርግና ማለት ነው ከዛ ሌላ ምክንያት እናመጣለን። ሰዎቹ ደግሞ ሁሌም በቃ ለዛ የመሰላቸው እራሳቸውን ሲያውቅሱ ይኖራሉ ማለት ነው። በቃ ከፈጣሪ ነው ባይ ዘ ወይ ነገሮቹ ካልሆኑ ማለት ነው ሊሆኑ ስላልነበረ በቃ እስከዛ ድረስ ስለነበረ ነው እድላችሁ የሚቋረጠው ብቻ ማለት ነው። ስለዚህ በቃ እድላችን ነው። እኛም ያው መቼስ ፈጣሪንም እንትን እንዳንለው እኛንም ጥሩ ነገር አላደረግንም። ስለዚህ ለዛ ነው ማለት ያለባችሁ ማለት ነው። እኔ እንደዛ ስለማደርግ አይደለም እንደዛ የሚለው ባይ ዘ ወይ ልጅ ሳደርግም አይቶኝ አያውቅም፣ ሰምቶም አያውቅም። ባይ ዘ ወይ ዝም ብሎ ሲያሾፍ ነው ባይ ዘ ወይ እሱን ነገር እንደዛ ሲል ምናምን ቀለል አድርጌ ስለምናገር ነገሮቹ ማለት ነው። እንደዛ እንዳይመስላችሁ፣ እውነት ሪል እንዳይመስላችሁ። ያው የሆነ ነገር ባይ ዘ ወይ ብታደርጉም ዳስ ዋይ ኖ ፕሮብለም እውነት ከሆነ ማለት ነው። ስለዚህ እኛ ጋር የነበረው ነገር አልነበረም ሲጀመርም። እኔ እኮ ያኔ እንዲሁም በቃ በመጨረሻ ከሱ ጋር ከደበረኝ በኋላ ነው እንዲሁም እሱን ለማናደድ ብዬ ነው እኔ ራሴን አደጋ ውስጥ የከተትኩት ማለት ነው እንጂ ማለት ነው እሱ ጋር ሁላ ባልሆኑ ሁላ ማለት ነው ፍቅረኛ አልይዝም ነበር። እኔ ፍቅረኛ ለመያዝ ወይም ደግሞ የፍቅር ህይወት ዝም ብለው ለመጀመር ምናምን ነገር አይደል ነበርኩኝ።
ለእንደዛ አይነት ነገር ማለት ነው። ምንድን ነበረ ሌላ ነበር አላማዬ ማለት ነው። ምናምን ነገር ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። እሱን ነገር ማለት ነው በጣም ስል የነበረውን ነገር ነግሬያችሁ ነበር አይደለ? ትልቅ ከሆነ በጣም ትልቅ እቃ ካለው እኔ በእንትንም አደርጋለሁ ምናምን በቄጤም እንትን አደርጋለሁ ምናምን። አሁን ነጭ ከለበስኩኝ ነጭ ያስለብሳታል ማለት ነው። ያነች በቃ ጎፍጣጣ የሆነ ሴት ያመጣና ማለት ነው። ከዛ ጉሩብ ላይ ነው የሚፖስተው ደግሞ ልጁ ማለት ነው። ችግር ያለበት ነው። በጌታ በክርስቶስ ስም በቃ ዛሬ ምናምን ይላል። እኔ እኮ በጭራሽ እኮ ነው እኔ በጌታ በክርስቶስ ስም የማልለው እነን ሰው ማለት ነው ወዶችዬ፣ እንደዛ ብለን ማለት ነው። ምንድነው ዛሬ ፊቴ ላይ መቃብ በጣም ነው ያማረው። የፊት ፀጉር አላጨውኝም። የዚህ መክአቡ አስቸግሮኝ ነበረ ሰሞኑ ማለት ነው። በትክክል አልሰራልሽ እያለኝ ማለት ነው። ይሄ አዲስ ነው እዩት፣ ፊቴ ላይ እንትን እያለ ማለት ነው። አልሰራውም ማለት ነው። እንደኔ ከዛ ማለት ነው ውዶቼ ማለት ነው። እንደዛ ስለማደርግ አይደለም ባይደውይ ምንም ነገር አይደለም፣ ሰምታ አይደለም፣ ዝም ብሎ ማለት ነው። ከመሬት ተነስቶ እንደዛ ይላል ማለት ነው። ያው ወንዶቹ ምን የሚያደርጋል የሚችል አሁን ፊት ስታዞሩባቸው ማለት ነው። አሁን ከነሱ ስንርቅ ማለት ነው። ወይም ደግሞ በቃ ልትተወኘው ምናምን ብሎ ካሰቡ ማለት ነው። ያው በቃ ተለቀቀ ያለውን ስለምትፈልግ ነው፣ እንደዛ ስለምትፈልግ ነው ምናምን ብሎ ነው የሚያስብ ሀበሻ ወንዶች በተለይ ማለት ነው። አይደና ሌሎቹም እንደዛ አስብ ይሆናል ማለት ነው። በቃ እንደዛ ነው የሚመቻቸው። በቃ እነሱ ሁሌም እንትን የሚያደርጉት ምንድነው እቃ ላይ ነው ባይደዋይ እንትን ነውና ማለት ነው። ሁሌም እንትን ወንዶቹ የሚያስቡት ወንዶቹ በጣም ይረዱኛል ያ ተስፋ አደርጋለሁ ማለት ነው በዚህ ጉዳይ ላይ። ምክንያቱም ወንዶች በቃ ጭንቅላታቸው እንደዛ ነው። በቃ ትልቅ እቃ ስለሌለ ነው እኔ ምናምን በጣም ከኔ የበለጠ ስለምትፈልግ ነው ምናምን ብለው ነው የሚያስቡት እነሱ ማለት ነው። ሰው ወደቼ በቃ ላይክ የተስፋ መቆረጥን ነገር አለ አይደለ? እንደዛ ነው ባይ ዘ ወይ ለነገራችሁ የምፈልገው ነገር ማለት ነው። እንደን ሰው ሪል ስለሚሆን ምናምን አይደለም ባይ ዘ ወይ ማለት ነው። እነነሶ ማለት ነው። ለምሳሌ ደግሞ ያመጣሁላችሁ ማለት ነው። እኔ ዝም ብለው እንትን እያልኩኝ ማለት ነው ሰው እንትን እያደረኩኝ አልኖርም ማለት ነው። ሰው በቃ እንደዚህ ማለፍ እወዳለሁ ማለት ነው። አውቃችሁ የገባችሁበትን ነገር ላይ ማለት ነው። ምንድነው ሰውን ማሰቃየት? ካልፈልጋችሁ እኮ መተው ትችላላችሁ ማለት ነው። ሰው ካልተመቻችሁ መተው ነው ባይ ዘ ወይ ማለት ነው። አታሰቃዩ። ሶርት ጋር ነው የምላችሁ ባይ ዘ ወይ አንተ ሰው ማለት ነው። ከዛ ማለት ነው። ከዛ እሱ ያለቀለት ጉዳይ ነው። እኔ ወደሱም ወደ ሌላም የመመለስ ሀሳብ የለኝም ባይ ዘ ወይ ማለት ነው። እኔ ለምበኝም ባይ ዘ ወይ እኔ ቅመም የለኝም ከሱ ጋር ማለት ነው። ድሮ ያለቀለት ጉዳይ ነው ምናምን ነገር ማለት ነው። እኔ ግን የሆነ ሰው ግን በጣም የሚገርመኝ ነገር ማለት ነው። አሁን ሰደበኝ ምናምን ብዬ ማለት ነው ማድረግ ያሰብኩትን ነገር አልተውም። ባይ ዘ ወይ ከመጀመሪያ እኮ ነበረ ሲሰደበኝ የነበረው ገና አድራስ ስገባ ነበረ በስድብ የተቀባይኝ ማለት ነው። ችግር ያለበት ልጅ ነው። አንድ ሰው ከዚህ ሁሉ አመታት ተገናኝቶ ደግሞ ላይክ ሰው ስድብ ጥሩ አይደለም። ዳስዋይ እኔ ለዛም ብዬም አልተውም ነበረ። ግን ምን አለ መሰላችሁ እሱን ነገር አይደለም እኔ እሱን ነገር ግልጽ ነው የምናገረው። ግን ምን አለ መሰላችሁ ሰው ይሰማል ማለት ነው። በጣም አሁን ሰው ያስገባል እና እሱን ነገር ነው በጣም ይጠላሁት ማለት ነው። እኔ ብዙ ሰዎች ደግሞ የማይተውትን ነገር ማለት ነው ሌሎች ሴቶች የሚሉትን ይሰማሉ። በጣም አይዞህ ምናምን እንደዚህ እናደርግልካለን ምናምን ሲባሉ ማለት ነው እንደዛ ስለሚያደርጉ ዋው ይደብራል ጋይስ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ማለት አለባቸው ማለት ነው። እንደዛ የሚል ሰው ነው የሚወደው ባይዳዋይ እናም ሰው ወደችዬም እሱ ድሮ ያለቀለት ጉዳይ ነው። አሁን ደስ ዋይ ሌላ ህይወት ነው የሚጀምረው። ሌላ ላይፍ መቀጠል ነው የምፈልገው። ደስ ዋይ እኔ
በቃ ለስዳን ብዬ እየተውኩትን ነገር ላይ ማለት ነው ተልመልሼ አልገባበትም። ዳን ኢዝ ዳን። ግን ደግሞ እኔ በቃ ላይክ ለሁሉም ነገር የተመኘሁት እሱን ብቻ ነበር። ኢትዮጵያ ውስጥ የነበረው ከነበሩ ወንዶች ማለት ነው ከሊቢያ በጭራሽ አልተመኘኋቸውም ማለት ነው። ለትዳርም ለፍቅርም ማለት ነው ፈጣሪ ከልቤ ውልቅ ቢያደርግልኝ ዳፋኛው ፕሮብለም እያልኩ የነበረ ማለት ነው። ምክንያቱም በጣም ምንም ለፍቅር የማይመቹም በቃ የሆነ ሴታ ሴት የሆኑ ወንዶች ነበሩ። አይሶርት ጋር ነው የምላቸው ሊቢያ ላይ የነበሩ ወንዶች ማለት ነው። ለአደሳይም ሪል ሴት የሚባሉ ወንዶች ነበሩ። እዚህ ሀገር የሚገጥሙኝ ወንዶች ማለት ነው ሴት የሚባሉ ወንዶች ነው። ለምን ዘጋሁት? ከዛ ማለት ነው እንደዛ ስለነበረው ብዙም እንትን አይልኝም ነበረ ማለት ነው። እንደሰው ወዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ምን እንደማደርግበት ላሳያችሁ ማለት ነው። ይሄ ትንሽ ነገር ፓውደር አይደለም፣ ፓውደር ነው ግን ይሄንን ፓውደር 2 ፓውደር ነው የምጠቀመው። ደስዋል በጣም አሪፍ ነው የሚሆንልኝ። የዘንድሮን ሜካፕ በጣም ነው የወደድኩት ነው። እናንተም ተጠቀሙበት ከተመቻችሁ ማለት ነው ውዶች። ምናልባት የኔን ሜካፕ ስታይል ፎሎ የምታደርጉ ካላችሁ ማለት ነው ሳምታይምስ በጣም ቆንጆ ነው። ሳምታይምስ እንኳን ብዙ አይደለም እውነት እናገር ከተባለ ማለት ነው። እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ሲቀጥልም ደግሞ እኔ ሀበሻ ወንድም አልፈልግም። አይ ቲንክ እሱም ሀበሻ አይመስለኝም። ግን ደግሞ ላይክ ቢሆንም ማለት ነው አይ ዶንት ኬር ምንም ቢሆንም ነገር ማለት ነው። ሶ አይ ዋንት ጎ ባክ ቱ አሜሪካ። እዛም የሆነውን ደግሞ እዛ እናያለን ማለት ነው። ለፍቅረኛ ብዬ የምተወው ነገር የለም ማለት ነው። እዛ ገብቼም ሀበሻ አልፈልግም። እንደሱ አይነት ካቶሊክም በጣም ካቶሊክም ወደው ምንም ቢሆን ማለት ነው ደሳይም ማለት ነው። እንደነሶ ከዛ ቀጥሎ ደግሞ አምላችሁ ነገር የለም። እንደሱ ይሄንን ቀለል ያለ ላድርገው አይደለም? አዎ ቀለል ያለ ይሁን ይሄ ሜካፑ ማለት ነው። ባዳዊ ይሄንን እንትን እያደረገኝ ማለት ነው። ብዙ እንትን አደረኩኝ ማለት ነው። ሶ ልላችሁ የምፈልገው ነገር ማለት ነው ከዛ እሱን ነገር ማለት ነው እኔ ሲያደርግ ስለነበረ አይደለም እኔ በሌላ በቀጤ ወይም ደግሞ በሌላ ስለሳይት ስለምጠቀም አይደለም እንደዛ ያለው ባይደው ብጠቀም እንደሱ ሲምፕል ነው ምንም ማለት አይደለም። እኔ ልነግራችሁ የምፈልገው ነገር ማለት ነው የትኛውንም ነገር ማለት ነው የሚደረገውን ነገር ማለት ነው ምንም አይመስለኝም። እኔ ነው ትናገር ከተባለ ማለት ነው እኔ በጣም ነው ራሴን የምወደው ማለት ነው። ራሴ ላይ ማለት ነው እኔ ድሮ በለስ በልቼ ማለት ነው ሽንት እምቢ ስለኝ ማለት ነው እያለቀስኩ ነበር የምውለው ማለት ነው። ይሄ አይደለም ምናምን ብዬ ማለት ነው። ከዛ ሽንት እንዳልሰና ብዬ ስንት ቀን ቆየ ነበረ 3 ቀን እንትን ሳላደርግ ማለት ነው። የሽንት ሳልሰና አስቡት ስንት ቀን ቆይ እንደነበረ ማለት ነው። 3 ቀን ሙሉ ከባድ ነው ጋይስ አስቡት። የሆነ ሽንት ቤት ስንት ጊዜ እንገባለን። ያው ሽንት ነው በለስ የተንቀርቅሮብኝ ምናምን ማለት ነው። በለስ በልቼ ማለት ነው በለስ ከዛ ውይ ያልኩ የነበረ እንትን የማደርገው እና ከዛ ማለት ነው ወደች ልነግራችሁ የምፈልገው የሆነ ታይም ላይ ደግሞ ማለት ነው የሆነ ታይም ላይ ምን ቢሉኝ ጥሩ ማለት ነው የሆነ እንትን ካደረጉ የሆነ ፈንገስ ነው ፈንጋይ ነው የሚባል ህመም አለና መስነት አለብሽ ምናምን አለኝ ማለት ነው። እንዲህ ማርያ ተቀራርቦ ነበርና የማርያ እንትን እየተዘጋጀን ነበረ ማለት ነው። ሽርጉድ ምናምን እያለን ማለት ነው የማርያ የሆነ የወርን ግብዣ እናደርግ ነበረ ማለት ነው። ከዛ ማለት ነው ወዶችዬ
ወይኔ ግን ጭንቀት አለው እዚህ ሀገር። በስመ አብ ወወልድ ወመንፈስ ቅዱስ በቃ ያስጨንቃል ማለት ነው። ሶፍት ጋር ነው ቤት መቀመጥ በቃ በጣም ይሰለቸኝ። ሶፍት ጋር ነው የምላችሁ በቃ የት እንደምጠፋ ጂሰስ ክራይስት። ይሄ ጭንቀቱ ግን የጤና ነው ባይዘው ስላቸው እኔ ሆነን እየተናገርኩ ያለሁት ጤናማ ንግግር ነው። ለምን ካላችሁኝ ቤት በጣም ያስጨንቃል ማለት ነው። ሁሌም ማለት ነው ካምፕ ውስጥ መቀመጥ ወይኔ ፈጣሪ ያለ ወይኔ ምን ያህል እየታገስኩ እንደሆነ ግን በጣም ያስጠላኛል። ፈጣሪ ያለ ጂሰስ ክራይስት ፈጣሪ ዓለም እኔ አሁን የምኖረውን ህይወት ማለት ነው ለዘላለም ዓለም ማለት ነው እንዲመለስኝ አልፈልግም። ለዘላለም ዓለሜን ማለት ነው ለዘላለም ዓለሜን እንደዚህ አይነት መታፈን ኦ ማይ ጋድ ከቤተሰባችሁ የራቀ ህይወት አይስጣችሁ ጋይስ። ከቤተሰባችሁ ከትክክለኛ ቤተሰብ ማለት ነው በትክክለኛ ቤተሰብ እያላችሁ ማለት ነው በትክክለኛ ከሚወዷቸው ቤተሰብ እና በትክክለኛ ማለት ነው እናንተን የሚረዷችሁና እናንተን ለእናንተ የሚሆኗችሁ ከሚሆንላቸው ቤተሰብ ቻችሁ አያርቃችሁ። ውዶቼ ልነግራችሁ ፈልግ ማለት ነው። ዛሬ ምንድን ልጠቀም? ቀይ ልጠቀም? ምንድን ልጠቀም? ይሄ ደስ አለኝ ባይደው ቀይ ልጠቀም አስቤ ነበር፣ ግን ዛሬ ይሄ ደስ አለኝ። የሆነ እንትን ለምንድን ነው ደስ ያለኝ ማለት ነው። አሁን ደስ ያለኝ ከለሩ አይደለም ደስ ያለኝ ማለት ነው። ከለሩ አይደለም ደስ ያለኝ ይሄዳል፣ ከፍቴ ጋር ይሄዳል። ለዛ ነው ባይደው ብዙ ጊዜ የምመርጠው ስለሚመቸኝ ብቻ ሳይሆን ማለት ነው። ሳምታይምስ እንትን የምመርጠው ማለት ነው ተመችቶኝም ባይዘው የምተወው አለ ከኔ ጋር የማይሄድ ነገር ከሆነ ማለት ነው። ይሄ ግን ከኔ ጋር ይሄዳል። ይሄስ በጣም ይሄዳል። ስለዚህ እሱን ነገር የተናገረው ማለት ነው። አሁን ድሮ ሲናገር ማለት ነው እንደዛ ስለማደርግ አይደለም እውነት ሊናገር ከተባለ ማለት ነው ተስፋ የመቆረጥ ነው ባለው ወይ ወንዶቹ ሴት ልጅ ማለት ነው ፊቷን ካዞረችበት ማለት ነው እንደዛ ነው የሚያስበው። ኢቭን የሆነ ታይም ላይ የሆነ ቢላይ ጥሩ የሆነ ልጅ ነበረና ለምንድነው ሴቶች ማለት ነው አሁን ፍቅረኛዬ የሆነ ትልቅ እንትን ያለውን ሰው ካገኘች በቃ አታስታውሰኝም ከዛ በኋላ እኔ ትዝ አልላትም ምናምን አለኝና ሀበሾችዬ ማለት አይሶርስ ጋር ነው የምላችሁ። ብዙ ጊዜ ወንዶቹ በጣም ነው የሚያስቸግሩት። በቃ አሁን ትልቅ እቃ ያለው ስላገኘች ነው ምናምን ይላሉ ማለት ነው። ለምንድነው ግን እናንተ ዘው ብላችሁ ወደ እቃ ነው የሚዘሩት? ባይ ዘ ወይ እንደን ሰው ከሌላ ሰው ጋር ደግሞ ላይ ክፉ ነገር ብቻ ነው የሚታያቸው። ከሌላ ወንድ ጋር ስትሄጂ ከሱ ጋር እንዳለሽ ያውቅሻል። ከሱ ዘር ስትሄጂ ግን በቃ ጥሩ ነገር አያስቡም። እኔ እንደማውቃቸው ማለት ነው ወንዶች ብዙ ጊዜ እንደዛ ናቸው። እና ወንዶች ለነገራቸው የምፈልገው ለዛ ነው ባይዘወይ ምክንያቱ የሆነ አላማ የሚባል ነገር አለ። አሁን ለመደረግ ብለሽ የምትፈልጊውን ከሆነ በቃ የሆነ ለአልጋ ተመችቶሽ የምትሄጂበትን ከሆነ ደስ ወይ እሱ አላማ ነው የሚባለው ባይዘወይ ማለት ነው። አሁን ለፍቅር የምትቀርቢው ከሆነ እሱ አንድ አላማ ነው። የሆነ ላይክ ብልጥ መጫወት ፈልገሽ ልትሆን ትችያለሽ፣ ወይም ሰው ማስቀናት ፈልገሽ ልትሆን ትችያለሽ፣ ወይም ድራማ ለሆነ ምናምን ነገር ልትሆን ትችያለሽ እና ማለት ነው
አንድ ላይ የሆነ ነገሩ ከተሰካለሽ ተሰካለሽ ነው ወይ አንድ ለእግረ መንገድሽ ማለት ነው። በእግረ መንገድሽ ሁሉንም ነገር ያው ሙሉ ከሆነልሽ ሙሉ ነው። ካልሆነ በስተቀር ግን ማለት ነው ዋና ነገር ማለት ነው የሆነ ነገር የሚያደርጉት ሴቶች ማለት ነው አላማቸውን ነው ወይ አላማቸውን ነው። አንድ ሰው what I want to say guys ሰዎች ስንባል ደግሞ የራሳችንን አላማ አለን የምንኖርበት ሁሉንም ነገር ማለት ነው። ግን ሻዶው ሲሰራ ማለት ነው እዚች ጋር የሚወጣብኝ ነገር ማለት ይሄንን ነገር ላይ ጥምጠለው ማለት ወደ ላይ የሚወጣውን ነገር እዚህ ማለት ነው በጣም ነው የሚያስጠላኝ ማለት ነው። እዚህ የሚወጣውን ነገር በጣም ያስጠላኝ። ምክንያቱም ሙሉ የምሰራ ካልሆነ በስተቀር ማለት ነው እዚህ ላይ የሚወጣብኝ አልፈልግም። እሱን ነገር ያስጠላኝን ግን እንትን ተደርጎበት ይደረጋል። ግን እኔ አልጠቀምበትም። አንዳንድ ሰው ወዶች ለነገራችሁ እያመፈለገው ነገር ማለት ነው። ከዛ ጂሰስ ክራይስት ይኸውልኝማ በቃ ፀጉሬን በቃ ወድጀው ልሞት ወድጀው ማለት ነው። እንዴ ምንድን ነው ሁሉንም ነገር የምስመው ባይደው ይሄንን ፀጉሬንም ልስመው ነበር ማለት ነው። እንዴለው ነበር ምንድነው እንዴ ሁሉንም ነገር መሳም አንዳንድ ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ እሱን ጉዳይ ጨርሰላችኋለኝ ማለት ነው። እና ማለት ነው አሁን ማድረግ ያሰብኩትን ነገር ከማድረግ ወደ ኋላ አልልም ማለት ነው። አሁን አይደንቲቲን እቀይራለሁ ምናምን እያልቻለኝ ማለት ነው። ወደ ትክክለኛ ማለት ነው። ለካስ ቀላል ነገርም አይደለም እኮ ይሄን ያህል መቆየትም አላሰብኩኝም ነበር። እኔ በጣም አስጨንቆኛል ይሄን ያህል በመቆየቴ ማለት ነው። አይስወርቱ ጋር ነው የምላቸው እኔ ከቀን በቀን ማለት ነው አይስወርቱ ጋር ነው የምላቸው ወይ ከዚህ ሀገር ወጣለሁ የሆነ መፍትሄ አገኛለሁ ምናምን ብዬ ነበረ ማለት ነው። ምንም ነገር ላደርግ አልቻልኩኝም ማለት ነው። አሁን በጣም ቅዝቃዜ ነው ያለው፣ ግን ደግሞ እሄዳለሁ ግዴታ ቀየራለኝ ማለት ነው። የሆነ ነገር እኮ ነው የሚነሳብኝ፣ ማዕበል እኮ ነው። ወይኔ ፈጣሪ ያለም ሰይጣኖች ናቸው ባይደወይ እንዳልቀየር ትፈልጋላችሁ ማለት ነው። ብዙ ሀበሾች ማለት ነው እንዳልቀየር ትፈልጋላችሁ፣ ግን ደግሞ እኔ ተረጋግቼ በሰላም እንድኖር ግን አትፈልጉ። እየተቃጠልኩ እንድኖር ስለምትፈልጉ ነው ባይደው እንዳልቀየር የምትፈልጉት። ሰዎችንም በጣም በራሳችሁ ቁጥጥር ውስጥ ማስገባት ስለምትፈልጉ ነው እንድቀይር የማትፈልጉት ማለት ነው። እኔ ማንም ላይ እንድነሳ አልፈልግም። ባይደው ለራሴ ብቻ እንድስተካከልልኝ ብቻ ነው የምፈልገው። ማንም ሰው ያው በቃ እንደነበረ እንዲቀጥል ነው የምፈልገው ነገሮቹ ማለት ነው። ማንንም ሰው ለመንካት አላማ የለኝም፣ አልነካምም ማለት ነው። ይሄ ግን ግጥም ያለ ማለት ነው ሰብአዊ መብት ስለሆነ ማለት ነው ማለት ነው። ሰው ረዳኸው ማለት በትክክለኛ መንገድ ነው መርዳት ማለት ነው። ሰው ላይ ቀለድክበት ማለት ነው። ልክ እኔ ላይ የተደረገውን ነገር ማለት ነው ሰው ላይ ቀለድክ ማለት ነው። አንድ ሰው ልነግራቸው የምፈልገው ነገር ማለት ነው እንደዚህ አይነት ነገር ላይ ወይም የሆነ ነገር ላይ ማለት ነው አሁን እኔን አይነግረኝም ማለት ነው። ሄዶ ሌሎች ሰዎችን ያስፈራራሉ። እንደዚህ እናደርግባታለን፣ እንደዚህ ማድረግ እንችላለን፣ እንደዚህ እናውቃለን፣ እንደዚህ ይዘናል፣ እንደዚህ ይዘንባታል፣ እንደዚህ እንትን እናውቅባታለን፣ እንደዚህ ኧረ ጥርግ ነው ማውጣት ነው እዚህ በእያንዳንዱ ማለት ነው። ማለት ነው የምታስፈራሩት ባይደው ወይ እኔ ማስፈራራት ምናምን ነገር የሚባለውን ነገር አይመቸኝም ብዙ ጊዜ ዳትስ ጋይስ። በጣም ሰው ማስፈራራት የሚወድ ሰው በጣም ነው የሚሰለችኝ፣ በጣም ነው የሚደበረኝ፣ በጣም የሚያቀርሰልሽኝ። አይ ዶንት ኖ ሃው ካን አይ ቴል ዩ ጋይስ በጣም ነው የሚደበረኝ። አንዳንድ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? ይሄ
ስለዚህ ማለት ነው እኔ አሁን ምሻለ ሴቶቹ በጣም ከወንድ ጋር ሴክስ ስታደርግ ቪዲዮ ይይዙባታል ምናምን ነገርና በዛ በብኮ ምናምን እንትን ያደርጓታል ምናምን ይባላል ማለት ነው። ኢቭን እንደዛም ቢሆን ማለት ነው እኔ እንደዛም ቢያጋጥመኝ ሁላ ማለት ነው ምንም ነገር አይመስለኝም ነበረ ማለት ነው። ኢቭን የሆነ ታይም ላይ ማለት ነው የሆነ ታይም ላይ የነበረውን ፍቅረኛዬ ማለት ነው ላይክ ቀርጾሽ ይዞብሻል ከዛ ቪዲዮውን አሳየኝ አለኝ ማለት ነው። የሆነ ሀበሻ ነበረ ማለት ነው። ከዛ ቪዲዮውን አሳየኝና አለኝ ባይደውል ከዛ እኔ ድሊት አደረኩበት አለኝ ባይደውል እሱ ድሊት አደረኩበት ግን ደግሞ አለ ሌላ እናም በቃ ሁሌ ነው እንደዛ እያደረገ በቃ ስምሽን የሚያጠፋው ምናምን ነገር አለኝ ባይደውል ማለት ነው። ከዛ ነው ባይደውል ሰው ልጅ ማለት ነው ሲበዛ ጥሩ ያደረክለት ሰው እንደዛ አድርጎ ነው የሚያሳልፈው የሚሳጥቅ ማለት ነው። ባይደውል ብዙ ነገር ገጥሞታል እሱ ልጅ ግን ደግሞ በእኔ ችግር የኔ ችግር አይደለም ባይደውል የራሱ ችግር ነው ባይደውል ማለት ነው። በራሴ የገጠመው ነው እንጂ እኔ እሱ ላይ ያደረስኩት አንዳትም ጥቃት አልነበረም። ደስባይ yes እና ማለት ነው። ከዛ እንደዚህ ያለኝ በቃ ብዙ ነገር ተባለ ማለት ነው። እሱ ልጅ በተደጋጋሚ በጣም ቢከርፉል እያለኝ ነበረ ማለት ነው። እና ማለት ነው ውዶች እየሱን ነገር መጨረሻቸው ጥሩ አያደርግም። ባይደወይ እኔ ብዙ ጊዜ ብዙ ነገሮችን እምደብቀው ለምን መሰላችሁ? ሰዎቹ አይሰጡ ጋር ነው የምላቸው የሆነ ሰዎችን ማጥቃት ስለሚፈልጉ በእኔ ስም የሚጠቀሙበትን ነገር አለ። እንደዚህ አድርጎባታል፣ እንደዚህ አድርጋባታለች ምናምን እያሉ ማለት ነው። አሁን ብዙ ጥላቶቼ እና ብዙ የታገሉት ማለት ነው እኔን ለመጣል እኔን ለማጥፋት የኔ ስምን ለማጥፋት ላይ ግን አሁን ላይ ግን በጣም እንደ ወዳጆቼ እንደ ጥሩ ሰዎች እንደ ጥሩ ያደረጉልኝ ሰዎች በጣም በዙሪያችን ከበውኛል ማለት ነው። እንደን ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው የሆነ ደካማ ስትሆኑ ወይ የሆነውን ችግር ሲያጋጥማቸው የሆነ ሰው እንደዚህ አይነት ስደት ላይ ማለት ነው እኔ ባይደወይ የሚቀበለኝን ሰው አጥቼ አይደለም ወደዛች ጀሌ የገባሁት የመጣሁት ማለት ነው። እኔ ባይደወይ መንገድ ላይ ብጣል ወላ በራሴ መሄድ እችላለሁ ባይደወይ ባይነኝ በርኮኝና እንደዛ ብዬ ነበር የመጣሁት መጀመሪያ ሲመጣ ዘስላች አይሆንም ማለት አሁንም ስለ ባይደወይ መቸስ እሷ ከልብ ያዝላኝ ያልመጣችም እኔ በራሴ ግሬ በራሴ ገንዘብ ነው የመጣሁት ማለት ነው። እዚህ ሰዎቹ ለማስመሰል ብለው አንዳንድ ነገር ተጠቀሙ ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ነው በቃ ከዛ ወይኔ ፈጣሪ መፈጠሪ እንድጠላ ነው ያደረጉኝ ማለት ሰዎቹ ማለት ነው። ለዛ አላማ ነበር አይ ቲንክ መሰለኝ ሲቀበሉኝ የነበሩት ማለት ነው። እና ሰዎቹ አላማ የላቸውም ማለት ነው። ሰዎቹ ምንም አላማ የላቸው የሆነ ነገር ሲያደርጉ አላማ የላቸው። ለምን እንደዚህ ያደረከ ነው ስትለው ማለት ነው ኢየሱስ ጋር ነው የምላቸው ምንም ነገር አይነግርህም። ምንም ትክክለኛ አላማ አይነግርህም። እንደን ሰው ማለት ነው ውዶች አሁን ላይ ማለት ነው እኔ የፈለኩትን ቦታ ደርሼ የፈለኩትን ነገር ባደርግ ማለት ነው ማንም ሰው ዘር ብሎ መግባት አይችልም። በአፋይኑ 100% አውቃለሁ። ግን ሰዎቹ ሊተውሽ አይፈልጉም፣ ሊፈተፍቱሻል። ግን ደግሞ እውነት እንድትናገሪ አይፈልጉም። እሱ ነው ችግሩ። ሊተውሽ አይፈልጉም፣ እውነት እንድትናገሪ ደግሞ አይፈልጉም። እሱ ኬዝሚ ማን ነው የሚደብቅላቸው? እኔ በወገኔ ለማንም ሰው ምንም የሚደብቅለት ነገር የለኝም ባይደወይ ማለት ነው። ከዛ ማለት ነው እኔ እንደዛ አለኝ እና በቃ ላይክ እናም
በቃ እንደዛ ተፈጥሯል ደስ አይልም ምናምን ነገር አለ ብሎ ነገረኝ ማለት ነው። ልጁ ነገረኝ። ስለነገረኝ በጣም ነው የማመሰግነው ባይ ዘ ወይ ማለት ነው። እኔ ብዙ ጊዜ ሰው ብዙ ነገር ስለማይነግረኝ ማለት ነው በተለይ ማለት ነው ላይክ ምንም ቢከብድም ምንም ቢከፋም ማለት ነው ሲነግረኝ ዳይሬክትሊ የነገረኝን ሰው ነው የማመሰግነው እኔ ማለት ነው። አሁን ብዙ ጊዜ ማለት ነው በውስጥ አይ ዶንት ኬር አባውት ኢንሳይድ ማለት ነው በውስጥ የሚያደርጉትን ነገር ለኔ ጉዳይ አይደለም። እኔ በግልጽ የሚነግረኝን ሰው ነው የምወደው ባይ ዘ ወይ እናም አመሰግነው እናም ማለት ነው። ከዛ ስለነገረኝ በጣም ደስ አለኝ ማለት ነው። ለምንድን ነው መሰላችሁ የነገረኝ ማለት ነው የሆነ ፍቅረኛ ሊይዝ ነበረና ማለት ነው እዚህ ፍቅረኛ ምናምን ተብለው ማለት ነው ፍቅር ይዘው ነበረ ግን እሱ ሰውዬ ጥሩ አይደለም ጥሩ አይደለም እያለ ነበረ። የእውነት የሚያደርገውን ነገር እኔ ጥሩ አልለውም ባይ ዘ ወይ ጥሩ ሰው ነው ለማለት ይከብደኛል ማለት ነው። ግን ደግሞ ምን አለ መሰላችሁ እና ከዛ ሊኖረው ይችላል ቪዲዮ ሊኖረው ይችላል ምናምን አለኝ ነው ተጠንቀቂ አለኝ ባይ ዘ ወይ ማለት ነው። እናም በጣም ነው የገረመኝ ባይ ዘ ወይ ከዛ ማለት ነው ወዶች እናም እንዴት እንደቀረጸኝ ሁላ ነው ግራ የገባኝ። እንዴት እና በምን ሊቀ እንደቀረጸኝ በጣም ነው ግራ የገባኝ ማለት ነው። ግን እኔ ስለቀረጸኝ ብዬ ምንም ነገር የምተወው ነገር አልነበረም ባይ ዘ ወይ ስለቀረጸኝ ብዬ ኦ ማይ ጋድ ናሳኒ ልተው ያሰብኩትን ነገር ልተው በፍጹም። እናም ለኔ አትጨነቁልኝ ልላችሁ ፈልጋለሁ ማለት ነው። አሁን ብዙ ጊዜ ማለት ነው ሰዎቹ ማለት ነው እኔን አልፎ ማለት ነው ሌሎችን አስፈራራለሁ። ምንም ነገር የሚመጣ እኔ እጋፈጥበታለሁ ማለት ነው። እኔን አይደለም የሚያስፈራሩት ባይ ዘ ወይ ማለት ነው ሌሎች ሰዎች ነው የሚያስፈራሩት እና እንደዛ ብሎ ማለት ነው እንደዛ ማለት ነው። ከዛ ደግሞ ምን እንዳለኝ አላውቅም። ልጅ ውስጥ ጠይቀው ምናምን ነገር ነው ማለት ነው። ያው በቃ ሰው ብልጥ ከሆነ ላው በዛ ነው ብልጥ የሚሆነው ባይ ዘ ወይ በቃ አንድ ወንድ በጣም ብልጥ ከሆነ ማለት ነው በተለይ ኤርትራ በቪዲዮ ብቻ ነው ብልጥነታቸውን የሚያሳዩት። አይ ቲንክ መሰለኝ ማለት ነው። እና ሰው በቃ አይሶርቱ ጋር ነው የምላችሁ እኔ ኤርትራውም ካልሆነ ማለት ነው ኤርትራውም ካልሆነ ኢቭን ኤርትራ ውስጥ ያደገ ወይም ደግሞ በኤርትራ ያለፈ ከሆነ ላይክ በቃ እንደዛ የሆነ እንደዛ አይነት ብልጥነት ያለበት በቃ ጭንቅላቱ ላይ ይሆናል ማለት ነው። ክፉ ነገር እንደ ብልጥነት የሚይዝ ይሆናል። ዋይ ግን በጣም ይገርመኛል። እኔ እንደነሳው ማለት ነው ውዶቼ ልነግራችሁ ፈልገው ነገር ማለት ነው ሰዎቹ ምንም ነገር ቢፈጠር ማለት ነው ምንም ነገር አይልኡም እና ማለት ነው እኔ የማንንም ወፍገጥ ማለት ተገጭ ማለት አልፈልግም። በቃ አሁን እንደዚህ እናደርጋለን እያላችሁ የምትኖሩት ሀበሻ ማለት ነው። እሺ ወርቱ ቀን ነው ሀበሻማ አደሳይም እንግዲህ ሀበሻ ሰው አይደለም። ለምን ሜክአፕ እንደተጠቀምኩኝ አላውቅም እንጂ ገና ካሁኑ መሰኛት እያማረኝ ነው። አይ ዶንት ኖ ዋይ ዘንድሮ ማለት ነው ብርዱ አይቻልም። አይስወርቱ ጋር ነው የምላችሁ
እንትን ማለት ነው ሀበሻኛ ማለት ነው። ሀበሻ ፍቅረኛ አልፈልግም ማለት ነው። እኔ አንዳንድ ሰዎች ማለት ነው ስለ ሴክስ አብዝታችሁ በቃ ስለ ስሜት ምናምን የምታወሩ ሰዎች ማለት ነው በጣም ታስፈሩኛላችሁ። አይፈርቁም ነው የምላችሁ እናንተ ማለት ነው። ይሄን ያህል የሴክስ እንትንን ነገር ማለት ነው የሚከብዳችሁና በቃ ለስሜት ይሄን ያህል ተገዢ ከሆናችሁ ማለት ነው እናንተ ከወንድማችሁ ጋር መተኛት እናንተ ምንድን ነው የሚባለው ማለት ከወንድማችሁ ጋር መተኛት አደሰይም ምንድን ነው የሚባለው ከወላጆቻችሁ ጋር መተኛት ግንኙነት ማድረግ ተስዋይ ለእናንተ በጣም ቀላል ነው ማለት ነው። ወይ እንደምትሉት ከሆነ ተስዋይ በጣም እንትን ነውና ሰው ላይ ሁሌም ብልጥ መሆን ትፈልጋላችሁ ማለት ነው። ስለዚህ ማለት ነው I'm not ready for sex ምንድነው ዛሬ ግን ሴክስ ያልኩኝ። ወንዶቹ ግን ደግሞ በጣም የሚደብሩኝ የዘንድሮ ወንዶቹ ሴክስ በቃ ሁሌም ሴክስ ይላሉ ማለት ነው። እኔ አንድ ልጅ እኮ አይሶርቱ ጋር ነው የምላችሁ ባይ ዘ ወይ ከአንቺ ጋር እንደማይተኛ ካወቀ ማለት ነው ወንዶቹ የዘንድሮ ወንዶች ሀይ ብለሽ እንኳን ሰላም በትዩ እንኳን ሰላምታ እንኳን አይመልስልሽ። አይገርማችሁም ማለት ነው እንዴ? ለአንቺ ትንሽ መስዋዕት መክፈል የማይፈልገውን ሰው ማለት ነው ፍቅር የለውም ካንቺ ጋር። ምንድነው ሴክስ ተብሎ ደግሞ እንዴ? ፈጣሪ ያለ የሴክስ አይን ይጥፋ። እና አንድ አብሮ መተኛት እኮ ማለት እኮ ምንም ማለት አይደለም እንደኔ that is very simple። ሰሙኑ ምን እንዳየሁ ታውቃላችሁ? የአይሻዶ ከቫዝሊን ጋር ከልሶ ማለት ነው እንደዚህ ቻፕስቲክ ሲሰሩበት አየሁ እና የሆነ ነገር ደግሞ እንደዛ አድርገው ማለት ነው አደሰኝ በቃ አሪፍ ይሆናል ማለት ነው። አሁን የሆነ መዘነጥ የማትችልበት ቦታ ላይ አንዳንዴ መዘነጥ ፈልጎ እንደዚህ አድርጋችሁ ማለት ነው እንትኑን እንትን ላይ ደፍታችሁ እንደዚህ ብላችሁ እንትን ታደርጋላችሁ ማለት ነው። አንዳንድ ሰው ዶቼ ለነገራችሁ የምፈልገው ነገር ማለት ነው አሁን ለምንድን ነው መሰላችሁ ወንዶቻችሁ አሳልፋችሁ አትስጡ ለሌላ ዜጋ ኢቭን ነው የምላችሁ ባይ ዘ ወይ ማለት ነው። እነሱ እናንተ ላይ እንደነሱ ያደርጋሉ ባይ ዘ ወይ እኛ አሁን ማለት ነው ለኛም አትስጡን ባይ ዘ ወይ ሀበሾችዬ ማለት ነው። የራሳችሁን ለራሳችሁ አድርጉ። እኔ ቤተሰብ ከባሌም በላይ ከፍቅረኛም በላይ ቤተሰብ ነው የምፈልገው ላስፋይ። ስለዚህ የኔ አላማ አደሰኝ ማለት ነው። እኔ ለአላማዬ በጣም ብርቱ ነኝ። በቃ ጽኑ አላማ ነው ያለኝ። ስለዚህ ማለት ነው ወንዳቻችሁ ማለት ነው ለራሳችሁ አድርጓቸው። ያም እኛ ጋር በጣም ዘራ ማለት ሲመቻቸው ማለት ነው ሲለምዱ ማለት ነው እናንተ ጋር የሆነ በጣም ብዙ የሚጎልባችሁ ካለ ማለት ነው አይ በቃ ይመቷቸዋል፣ ትደብሯቸዋላችሁ ምናምን ነገር። የሀበሻ ወንድ ደግሞ እንደዛ ነው ምናምን ነገር እና ማለት ነው። ስለዚህ ለኛ አሳልፋችሁ ወንዶቻችሁን አትስጡ። ምክንያቱም እኛ ያው ብንጫወትባቸው ያው እንትን ብንልም ማለት ነው ለጊዜው ነው ባይዘው እግረ መንገዳችን ምናምን ነገር ነውና ረግጠንባቸው ነው የምንሄደው በኋላ ላይ ሰው ብዙ ኮተት ነው የሚያመጣው። ስለዚህ የራሳችሁን ለራሳችሁ አድርጉ ነው የምላችሁ።
እንዴ ምንድን ነው? አሪፍ ነው። ቅባቱ በዛበት። እኛም አንፈልጋቸውም፣ ምክንያቱም ደደቦች ስለሆኑ ሀበሻ ወንዶች ማለት ነው። ሞረፍዳን ምንም ፈረንጅም ይሁን እኔ ምንም ቀለቀልም ይሁን ብንቀርም ይሁን አይ ዶንት ኬር ማለት ነው። በሷይፋክ የአፍሪካ ማለት ነው። በጣም ገደል ግቡ ማለት ነው። ከዚህ በላይ ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ምንድነው መሰላችሁ? የራሳችሁን ነገር ለራሳችሁ አድርጉ ማለት ነው። የመቃቤን ማለት ነው እንደዚህ እንትን አለ ማለት ነው። እንትኑን አልጠቀምም አለኝ ማለት ነው። ይሄ ፍልቱን ማለት ነው። ይሄ ስፕሬይ አልጠቀምም። እንደሷ ያሁን ስፕሬይ አልጠቀምም ካለው ግን እንትን ነው እንደዛ ነው ማለት ነው። ፀጉሬን ደግሞ እዩት፣ የኔ ስራ ነው። በሚቀጥለው ሽርባይ በጣም አሪፍ አድርጌ ነው የምሰራቸው ማለት ነው። የምሰራው ባይደው ማለት ነው። እንደዚህ ያደርግ አይደለም ብቻ አይደለም የምሰራው፣ በቃ በጣም አሪፍ አድርጌ ነው የምሰራው ማለት ነው። ከዛ ሲሰራ ደግሞ አሳያቸዋለሁ ማለት ነው፣ እንዴት እንደምሰራ ማለት ነው። ችሎታዬ ማለት ነው። ፀጉር አያያዝ ምናምን እንድታዩት ማለት ነው። እና ማለት ነው ውዶች፣ የኔ አላማ እንደዛ ነው። ጊዜን እየፈጀችብኝ ብቻ ነው ማለት ነው። እኔ መስፈልጉኝ ማለት ነው። ምንም ነገር ላይ አረዳችሁ ማለት ነው። የእናንተን ተቀራኒ ነው የሚሄደው ባይደው ማለት ነው። እናንተ ማለት ነው አውቃለሁኝ ማለት ነው። እናንተ እርህራሄ ባይኖራችሁ ማለት ነው ሰዎችን እርህሩህ ማድረግ ትችላላችሁ። ሰውን መመረዝ ትችላላችሁ። ሰው ለእናንተ ዝም ብለው የሌለውን የዋህነት እንዲያመጣ ታደርጉታላችሁ። አይናቃለሁኝ የሆነ ፈውስ ላይ ታምናላችሁ፣ ድግምት ላይ ታምናላችሁ። አይናቃለኝ እሺ። ነገር ግን እኔ ደግሞ ኦቨር ሃንድ ስለማውቅ ማለት ነው ማለት ነው። አሁን ማለት ነው የሆነ ትንሽ እየጡጥ ልጅ ማለት ነው ፀጉሬን እንትን ነካ አድርጎኝ ማለት ነው አበላሽኝ ማለት ነው። ከዛ እሱ እንደዛ ሲያደርገኝ ማለት ነው ፀጉሬ ምን ቢሆን ጥሩ ላይክ ብቻዬን እስቃለሁ፣ ይዛባብኛል፣ ጭንቅላቴ ይዞርብኛል፣ በቃ ይጨንቀኛል ምናምን ነገር ታጥቤያለሁኝ እኮ ፀጉሬን ማለት ነው። መታጠብ አልፈለኩኝም ነበር እኮ ዘንድሮ። ሹርባ ተሰርታችሁ ደግሞ ስትታጠቡ ታሪፍ አይደለም እና ታጠብኩት ማለት ነው። ታጠብኩት ማለት ነው። ይህ ሰዎቹ ግን ምንድን ነው የሆነ ሰዎችን እየመረዙ የሚያስረዱ ሰዎች ነኝ። በጣም እኮ ነው የሚያስጠሉኝ ማለት ነው። እናንተስ ልትርቃቸው ስትፈልግ እነሱ 10 እጥፍ ይቀርብሻል። እናንተ ልትርቋቸው ስትፈልጉ ማለት ነው እነሱ ይለጥፋሉ ማለት ነው። እስርት ነው የምላቸው። እኔ ሳላገባ ምንም ሳላደርግ ቢኖር ይሻለኛል ማለት ነው። እንደዚህ ሰው እየመረዙ ከሚያሳምኑ ህብረተሰብ ጋር ከሚኖር ማለት ነው። እስርት ነው የምላቸው። እኔ ሳላገባ ብቀርስ ምን ይጎልብኛል ማለት ነው። እንደዛ አይነት የሆነ ሰው እየመረዘ የሚያሳምኑ አይነት ወንድ ከማገባ ማለት ነው ቢቀርብኝ ዋት ማለት ነው። ደሶ በቃ በጣም ታስፈሩኛላችሁ ማለት ነው። ይሄን ያህል ሴክስ ላይ ማለት ነው በጣም እንትን አድርጋችሁ በጣም በቃ የሆነ በቃ የሴክስ ስሜት ማለት ነው ከህይወት በላይ የምታስቀድሙ ሰዎች ማለት ነው። ዳስ ዋይ ማለት ነው እንደዛ አይነት ሰዎች ማለት ነው በጣም ታስደንቁጡኛላችሁ ማለት ነው። አንድ ሴት ወይን ከወደዳችሁ ማለት ነው ባታገኟትስ ማለት ነው እሺ ባትላችሁስ ችግር የለውም ቅረቧት። እንደዛ እኮ ነው ፍቅር መስጠት ማለት የዋህነት ማለት ነው መቅረብ ነው ባይ ዘ ወይ ማለት ነው። አንድ ሴት ማለት ነው ልትቀርብ ወይም ደግሞ አንድ ወንድ ሊቀርብ ሲፈልግ ማለት ነው መቅረብ ነው ባይ ዘ ወይ ማለት ነው። ግዴታ ሴት ልጅ ማለት ነው ልታደርጋት ብለህ አይደለም ባይ ዘ ወይ አንተ ጥሩ ሰው ነኝ ብለህ የምታሰብ ከሆነ ወይም ደግሞ እንደዛ ብለህ የምታሰብ ከሆነ ማለት ነው ዝም ብለህ ቀረባት ማለት ነው። እሺ ባትልህም ምንም ችግር የለውም። አው ሰልፍሽ አትሁን። ልትልት ትችላለች ላትልት ትችላለች ማለት ነው። አንተ ደግሞ ሰዎች ደግሞ ሊቀበሉህ አይገባም። እሷን በትክክለኛ መንገድ ልትቀርባት ይገባል። እንደ ሰው ልታከብራት ይገባል ምናምን ነገር ማለት ነው። ከጋበዝካት ካዝናናት ማለት ወይም ደግሞ የምትንቃት ከሆነ አንቺን ምናምን የምትል ከሆነ ችግር የለውም ሂድና ከሌሎች ጋር ተዝናና ማለት ነው። የምትንቃት ግን ደግሞ ከሷ ጋር የሆነ ነገር ማድረግ የምትፈልግ ከሆነ ማለት ነው ሽሮን ከራባው ምክንያቱም እሷ ስላንተ ግድ ላይኖራት ይችላል ማለት ነው። ስለዚህ ማለት ነው
ልነግራቸው የምፈልገው ነገር ማለት ነው። ወይም ደግሞ ከሷ በላይ ያንተ የምትናቅ ልትሆን ትችላለህ። ሰው ልነግርህ የምፈልገው ነገር ማለት ነው፣ ነገሮችን በንቀት መንገድ አትፈልጉት ማለት ነው። አሁን ሰው ችግሮት ወይም ደግሞ አሁን እዚህ ብቻውን ስታዩት ምናምን እንትን መንገድ አትሄድ ማለት ነው። ስለዚህ ልነግራቸው የምፈልገው ነገር ማለት ነው በትክክለኛ መንገድ ነው። ወይም ደግሞ ጥርግ በል አታሳዝነኝም፣ አትናፍቀኝም፣ አታስቀኝም፣ አታስለቅሰኝም፣ ምንም አትለኝም ማለት ነው። ምንም ሆነ አትታየኝም። ግን ደግሞ እኔ ባይዘወይ ዝም ብዬ አይደለም ገና ሰው ምንም ነገር ሳይለኝ አይደለም በሽቀው በትክክለኛ ነው መቀረ ምን ይሉታል? ይሄ ደግሞ ስራ ማጣት እኮ ነው። ላይ እዚህ ጋር ያደረኩትን ነው ያልኩት። ባይዘወይ ሴኩሬት ሰው ማለት ነው ወደች ሽኮሪ ናታት ፍቅረኛሞቼ ማለት ነው። የታለ ፍቅረኛሞቼ? አሪ እኮ ባይ ዘ ዌይ ነው የምላቸው። ባይ ዘ ዌይ ማይ ወርክ ኢዝ ሶ ኩል አይ ኖ። የኔ ወሬ ኢዝ ተወስ ትንሽ ችግር አለበት ማለት ነው። እና ግን ደግሞ እኔ ብዙ ጊዜ ወሬዎችን እንደዚህ ያደረጉ እየለቃቀሙ የሚያደርጉ ሰዎች አይመቹኝም ነገር እና ማለት ነው። እኬ ማድረቂያም እዚህ ያለኝ ጥፍሬ የወደቀብኝ ጥፍሬንም ላስተካክለው በዛው ነው ማለት ነው። እናም ማለት ነው እድሜ ልተሙ ማለት ነው። በዛ እንደዚህ ያደረኩኝ ማለት ነው። ሰው ወዶች የዘንድሮ ኢየሱስ ክርስቶስ ትሉ ነበረ ወይ? ዜማ ምናምን ትወዳላችሁ እንደኔ ማለት ነው። የቤተ ክርስቲያን ዜማ ምናምን ትወዱ ነበረ ድሮ። እኔ በጣም ነበር የምወደው የቤተ ክርስቲያን ዜማ ያለን ነበር የምናድረው። ባይደወይ ወዶችዬ የምን ኃጢአት እንደሆነ አላውቅም። ባይደወይ ማለት ነው መጻይቀ ወደ አበነ ዘበሰማያት አለፍኩኝ ማለት ነው። ንምጻይቀ እዝጊዮ መሐረነ ክርስቶስ እዝጊዮ መሐረነ ክርስቶስ እያለን ነበረ ማለት ነው። እንጸልየው ማለት ነው። ምናምን እያልን ነበረ ማለት ነው። ውዶች ዘማ እችል ነበረ እኮ የሆነ ማህበሩ ላይ እንዳልኳቸው አይደለ ሲስተር ለመሆን ማህበር ገብቼ ነበረ ምናምን ብያችሁ ነበር አለ። ለዛ በጣም ነው እንትን የማደርገው ቅዳሴ በጣም እንቅልፋም ነበርኩኝ ማለት ነው። ግን ደግሞ ቅዳሴ በጣም ነበር የምወደው እና እንደ ዛሬ አይደለም ባይዘው የዛሬ ይለያል ማለት ነው። ፈውስም ስለሚጨመርበት የሆነ እየፈዋወሱኝ ማለት ነው። እነዚህ ሰዎች አይባሉም ሰይጣኖች፣ አውሬዎች እንደሷ ማለት ነው ውዶቼ። ምንም ነገር መንገዴን አይዘጋውም ማለት ነው so I want to go back በቃ ወደ ሀገሬ ተመልሼ ማለት ነው። ፈጣሪ ማለት ነው ከሀገሬ ማለት ነው እንደዚህ ቀልቀል ብዬ ማለት ነው የማወራበትን ዘመን ያምጣልኝ። ሌላ የምለውን ነገር የለኝም ማለት ነው። የትምህርት ዘመን አልፎኛል። የፍቅር ዘመንም ኢቭን እያለፈ ነው። የትዳር ዘመንም አልፏል። የፍቅርም አልፏል። የትዳር ዘመንም አልፏል ማለት ነው። ስለዚህ ማለት ነው ሰዎቹ ማለት ነው እንደዚህ ጥረን ለፍተን ማለት ነው። አሁን ደግሞ ለወንድ መጨነቅ አለብኝ። እኔ ለወንድ መጨነቅ አለብኝ ደግሞ በፍላጎቴ መጨነቅ አልፈልግም ካልኩኝ ማለት ነው ግዴታ ለወንድ መጨነቅ አለብኝ።
የለብኝም በጭራሽ። እንደን ሰው ማለት ነው ወዶች፣ የተዋደዱ ተፋቀሩ፣ እንደኖራችሁ ትኖራላችሁ። ብልግና ተው፣ ስድነት ተው፣ ወደማያገባችሁ አትግቡ ማለት ነው። በቃ ሌላ ፕሮሰሱን ተውት ምናምን ምናምን ነገር። እኔ አፍ ስላለኝ እኔ ራሴንም መናገር እችላለሁ፣ ብዙ ነገር ማድረግ እችላለሁ፣ ብዙ ነገር ፌክስ ማድረግ እችላለሁ፣ ብዙ ነገር ብዬ ብዙ ነገሮችን ማስተካከል እችላለሁኝ። እሷ ማለት ነው እንደናንተ አይደለም። ሁሉንም ነገር እኔ እየረገጥኩበት እንትን እያልኩበት ያለፍኩበት እንትን እያደረኩበት እያበላሽውኝ የሚሄደው ማለት ነው። እኔ ሁሉንም ነገር እያበላሽውኝ የሚሄደው እንደናንተ አይደለም። ያስ ስለዚህ ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው ነገሮች እያስተካከልኩ ነው የሚሄደው፣ እየተስተካከልኩ ነው የሚሄደው። ያ ልነግራችሁ የምፈልገው ነገር ማለት ነው ኢየሱስ ክርስቶስ መዲና ዓለም አባቴ ማለት እንደ ሰው ውዶች ሴቶች ማለት ነው። አሁን ማለት ነው በጣም እንደማስባቸው ምናምን ጓደኛም ዋነኝ ምናምን እያላቸው ማለት ነው እኔን የምታስቡ ሰዎች ማለት ነው። የሀበሻ የአረብ ሴቶች ማለት ነው፣ ሌሎች ሴቶች ማለት ነው። እዚያ ለኩባለሁ ሺስ ኢዝ ፋክ ዩ ዩ ኖ ዳት ለእናንተ ይሁን ማለት ነው። ከነጠና ከነሙሉ ጠና ማለት ነው ውሰዶት ማለት ነው። ስለዚህ እነዚህ ገበላ ገበሎች ማለት ነው ከኔ መራቅ አለባቸው። እኔ የሚመካላት አይደለም ለሱ ጓደኛም የለኝም። ስለዚህ እናንተ ክብር ከፈለጋችሁ ማለት ነው እኔ ጋር መለጣጥፉን ትታችሁ ማለት ነው ህይወታችሁን ኑሩ። እኔ እንዳጋጣሚ ሆኖ ማለት ነው ብታጋጥሙኝ ማለት ነው እኔ ከሰላምታ ወይም ደግሞ በስራ መንገድ ወይም ደግሞ እንደዚህ የሆነ እኔ የራሴ ሀገር ላይ ስላልሆንኩኝ ማለት ነው ለነዚህ ሪስፔክትም ምናምን ነገር ለሀገር ሰው ወይም ደግሞ ሪስፔክት ስላለኝ ምናምን ነው ባይ ዘ ወይ እናንተን ችላ ብዬ የማልፋቸው ማለት ነው። በሌላ በኩል ግን አላስባቸውም። ይኖዛስ ያ ለሀገሮቿ ሪስፔክት ስላለኝ ማለት ነው ሀገሮቿን ማናወጥ ስለማልፈልግ እስካለው ድረስ ከእናንተ ጋር ብዬ ላልፋችሁ እችላለሁ ማለት ነው። ለእናንተ ግን ምንም ግድ የለኝም ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ከወቴ ሽልቅ ውልቅ ብላችሁ እለፉ ማለት ነው። በቅርብ ጊዜ ማለት ነው እንደ ስብሐት ባይ ባይ ብለን ማለት ነው እንደ ከቨር ልገባ ነው። እንደ ቢቢሲ ባይ ባይ እንደ ቢቢሲ ኦን ደር ሳይድ ባይ ባይ ብለን ማለት ነው። ከዛ ወደ ትክክለኛ እድሜ ግን ለዶክተር ባይዘዋል ብዛ አውርቷል። ያው ምንድነው እኛ ማለት ነው ባይ ዘ ወይ ብንሞትም ብንኖርም ማለት ነው ያው ከሞትን ወደ መንግስተ ሰማይ ነው የምንገባ። ከኖረንም ዘና ብለን ነው የምንኖረው ማለት ነው። እኔ እንትን የሚያደርገኝ ነገር ማለት ነው እሱን ነው ወደ ሁሌ የማስበው። እሱን እያሰብኩ ወደ ራሴን ማጽናናው። ከሞትኩኝ ወደ መንግስተ ሰማይ ነው የምገባው። ከኖርኩኝ ደግሞ ያው መኖር ነው ባይ ዘ ወይ ያው ትንቢልም እንትን በልም ያው እንደዚህ አይነት ዳይመንድ ልብ ይዞ ማለት ነው መንግስተ ሰማይ እኔ ካልገባኝ ማለት ነው። ማን ነው መንግስተ ሰማይ የሚገባው? ማን መንግስተ ሰማይ ሊገባ ይችላል? ዳስ ዋይ መንግስተ ሰማይ ሊገባ የሚችል ሰው እኮ የለም ማለት ነው። እኔ መንግስተ ሰማይ ካልገባኝ ማለት ነው። ስለዚህ ሰው ላይ ተለጥፋችሁ አይደለም መንግስተ ሰማይ የምትገቡት። ሰው በልጣችሁ ዳስ ዋይ ልትዝናኑ ትችላላችሁ። ዳስ ዋይ ልትረኩ ትችላላችሁ እንደምትበሉ ማለት ነው።
ሰው በልታችሁ ግን መንግስተ ሰማይ ልትገቡ ማለት ዘበት ነው። በምድርትም በሰማይም የተከሰሳችሁ ነው የምትኖሩት። ያ እኔ ፈጣሪ እንጂ ሰው የኔን ፈራጅ እንዲሆን አልፈልግም። ሰው የኔን እንትን እንዲያደርግልኝም አልፈልግም። በፈጣሪ ነው ማምነው። እኔ ፈጣሪ ላይ ነው ማምነው። ቀርቦ ካላየው ደህና ነው። በርቀት ካየኝ ማለት ነው። አይ አልልታው ዛሬ ማለት ነው። ስወርድ እንኳን ነው የምላችሁ። አልጠርጋውም፣ ሰልችቶኛል። ፊልተሩ ብዙ አሳይም እንጂ አሪፍ ነው የሰራሁት። ከዛ ጭንቅላቴን እየዞረብኝ ማለት ነው። እስከመቼ ነው እኔ ግን እንደዚህ እየተፈወስኩ የምኖረው? በጣም ፈጣሪ ዓለም ማለት ነው። እኔ የፈወሰው ነው ልጁን ማለት ነው። ቁርጥ ቁርጥ ያደርግላቸው መድኃኔ ዓለም ቅዱስ ሚካኤል ማለት ነው። ቅዱስ ገብርኤል ሰው አትፈትኑ። ባይደውይ እውነት ነው የምናገራል ማላችሁ። እግራችሁን ስብር ይበል ማለት ነው። እጃችሁ ቁርጥ ይበል ማለት ነው። ልባችሁ ስብር ይበል ማለት ነው። ስራችሁ ቁርጥርጥ ይበል ማለት ነው። እናንተን ቁርጥርጥ ይበል ማለት ነው። ህይወታችሁ ቁርጥርጥ ይበል ማለት አይሶርቱ ጋር ነው የምላችሁ። የሰውን ህይወት አታዛቡ እንዴ! ይሄ ሁሉ ባህር ተሻግራችሁ፣ ይሄ ሁሉ ችግር አልፋችሁ፣ ይሄ ሁሉ ሰው አድርጉላችሁ ማለት ነው። እዚህ አውሮፓ ገብታችሁ ማለት ነው። እዚህ አውሮፓ ገብታችሁ ማለት ነው። እኛ ላይ መስናት ማለት ነው ምን ማለት ነው? what is that? እናንተም በሃይማኖታችሁ እኛም በሃይማኖታችን yes፣ እናንተም በካልቸራችሁ እኛም በካልቸራችን። ስለዚህ በተመቸን አይነት አቅጣጫና በተመቸን መንገድ መሄድ እንችላለን ማለት ነው። ማንን ነው ስርዓት የምታስይዙት? ማንን ነው የምትገዙት? ማንን ነው ወደዚያ አትግባ ወደዚያ አትግቢ የምትሉት? ወደ አር ዩ ጋይስ በጣም ነው የምታስጠሉት። እኔ እንደዚህ ማለት ነው እንደዚህ ማለት ነው በእንደዚህ አይነት ሁኔታ ኦ ማይ ጋድ እዚህ ማለት ነው ምንም ነገር አልፈልግም። እኔ ፈቃኝም ትዳርም አልፈልግም። እኔ የምሄድበትን መንገድ ብቻ ነው የምፈልገው። በቃ ከሙሉ ማለት ነው ኢንግላንድ ቢገባ ሲወርቱ ጋር ነው የምላችሁ ገብቼም ቢሆን ኖሮ ማለት ነው ወደ አሜሪካ የሚሄድበትን ነገር እንጂ በቃ ሰዎቹ ማለት ነው ነገሩን ሳያስተካክሉ ባል 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 ነው ባል ማለት ባል ባል የሚያስደርግ። ስለዚህ ማለት ነው እኔ ጉዞዬን እንዲሳካልኝ የራሴ አላማ ሰርቼ እንድቀየር ነው። እኔ 24 ሰዓት ወንድ ያምኝ እንደዚህ ደግሞ እኮ ግድ ሊለው ወንድ ብዬሽ ነው የምፈልገው። ስለዚህ ደግሞ ካላልኩኝ ማለት ነው ደግሞ እኔ በራሴ ካላልኩኝ ማለት ነው እናንተ ምን አገባችሁ? እንዲያስፈርቱ ጋር ነው የምላችሁ። ግዴታ እኮ ሌሎቹ እኮ በጣም እንትን ይላሉ ማለት ነው። አሁን ኧረ ተይ ችግር የለውም ኧረ በርክ አድርጉ ኧረ በጣም በሰው አትመኝ ኧረ የኔ ልጅ ኧረ ይባላሉ ማለት ነው ሌሎቹ ማለት ነው። እኔ ግን በቃ ፍቅር ይዝሽ ይገባል፣ በቃ ስሜት ሊኖርሽ ይገባል። ስክስ በይ ዊ በይ እንደዛ በይ ኡ በይ ኡይ በይ እንዴ ጂሰስ ክራይስት ከማን ጋይስ። እኔ ሰው ሲሆን ደግሞ እናንተ ሰው አትሆኚ ማለታችሁ ምንድነው? እኔ በህይወት ዘመኔስ ብያቃለው። ግን ደግሞ እኔ የማደርገውን ማድረግ የፈለኩትን ነገር ማለት ነው ትቻቃለው። ማድረግ የፈለኩትን ነገር እኔ ሳላደርግ ማለት ነው ሳላደርግ ማለት ነው ሳላደርግ ትቻቃለው ወይ? የለም አላውቅም። ስለዚህ ማለት ነው ፈጣሪያችሁን ፍሩ። የእውነት ነው የምላችሁ ፈጣሪያችሁን ፍሩ። ፈጣሪ መልእክት ይሰጣችኋል። ግን አበዛሁት አይደለ? ትንሽ አጋነንኩት መሰለኝ። አላጋነንኩትም ግን ደግሞ ትንሽ ደጋገምኩት ነው የሚባለው። ደጋገምኩት እና ማለት ነው ይሄ ብርድ ማለት ነው። ይሄ ብርድ ሁላ እኮ ፈውሱ ነው። እንዴት ተፈውሽ ይሁን እንዴ?
ምን ላይ ፈውሶኝ ምን ላይ አስሮኝ መተቶኝ እኮ እነዚህ ሰዎች አይታወቁም። ባይደው እንደዚህ ብርድ የሚያስደርገኝ ነገር እኮ እንደዚህ ብርድ የሚያስብለኝ ነገር እኮ ምን እንደሆነ ታውቃላችሁ ማለት ነው። የሆነ መተት እኮ ነው። አይስወርቱ ቀን ነው የምላችሁ መተታቸውን ነው ማለት ነው። መቸሲ ይላችኋል ማለት ነው። ኢሮፕ ፈጣሪ ባይደወይ ማለት ነው። ባልፈላቸውም ችግር የለውም ባይደወይ ገናም ባልፈላቸውም ምንም ማለት አይደለም ለኢሮፖች ባይደወይ ክፉ ህዝብ፣ የተረገመ ህዝብ፣ ከፍታፍ ተፍታፍ የሆነ ህዝብ ጂሰስ ክራይስት። ካልሆነም አሳርፏቸው። ስማችሁ እያጠፋችሁ ነው። ባይደወይ እናንተ ራሳችሁ ነው እንደዛ የምታደርጉትና ማለት ነው። ኩፍ የተረገመ ህዝብና ማለት ነው። ቆፍቃፋ ህዝብ ማለት ነው። አይሰርጥባት ነው የምላቸው እኔ ገና በቃ ይሆናል አይደለ? ገና በመንፈስ እንኳን ገና የሆነ ነገር ነው የሚያስገቡት። ባይደው ኤርትራ እንኳን ሴክስ ነው የሚወዱት። በቃ ሴክስ ብቻ ጭንቅላትሽ ሴክስ፣ ልብሽ ሴክስ ምናምን በቃ ሴክስ እንድትሆኑ ነው የሚፈልጉት ማለት ነው። ለአንዲት ሴት ማለት ነው። ለአንዲት ሴት እንደምታገኘትና እንደማታገኘት ሳታውቅ ማለት ነው። ገና ለሴክስ ብላ ማለት ነው እኔ ላደርጋት ነው ምናምን ብላ ማለት ነው። ህይወቷን መጨስ አታበላሽው ማለት ነው። ያው ህይወት ግን ማበላሽት ማለት ነው ከባድ ነገር ነው። ተስፋይ ስለዚህ ማለት ነው ሴክስ ከሀገራችሁ ጋር ማለት ነው ከሀገራችሁ ሰው ጋር አድርጉ ማለት ነው። ከፈለጋችሁ ከድንጋይ ጋር ለምን አታደርጉ? ምን አገባኝ ኢየሱስ። የፈለጋችሁትን ማድረግ ትችላላችሁ ላችሁ 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 እናም ማለት ነው ውዶች የፈጣሪ ማለት ነው ምን አይነት ባል እንደምጣን የሚፈልገው ታውቃላችሁ? በራስ የምተማመን ኩሩ፣ ቆንጆ፣ ገንዘብ ያለው ገንዘብ የሚያወጣ በጣም የሚጋብዝ የሚያዝናና ለሴክስ ምናምን ፈልጌ ነው በቃ ከኔ ጋር ካልተኛች ወይም ደግሞ ምናምን የማይል በቃ በራሱ የሚተማመንና ማለት ነው እንዴት ነሽ ፍቅረኝ ምናምን ብለው ማለት ነው የሚያዝናናሽ ምናምን ነገርና በቃ ዘና በቃ አንዴ መኪና ግፍት የሚሰጥሽ አንዴ በቃ ዘና ያለ ቤት ምናምን ግፍት የሚሰጥሽ በቃ ይሆናል አይደለ? አንዴ በቃ የሆነ ልዩ ነገር በቃ ላይ የሆነ በቃ ዳይመንድ ግፍት የሚሰጥሽ ወይኔ በቃ የሆነ በቃ ላይ ካለ አይደለ? የሆነ በቃ የሆነ መሬት ላይ የሚንቀሳቀስ ሰርፕራይዝ የሚያደርግሽ በቃ ላይክ የሆነ በቃ አይደለ ዘና ያለ ሰው በቃ ላይክ አለ አይደለ በቃ ላይክ በጣም ማለት በቃ ፍቅር የሆነ ምናምን ነገር ማለት ነው። በቃ ምናምን በቃ የሆነ በቃ ልዩ ነገር ዓለም ላይ የሌለውን ነገር በቃ ላይክ በቃ እንደዚህ ቀለል ያለ ምናምን ሳይሆን ማለት ሳምታይምስ ደግሞ ቀለል ያለ ነገሮችን ሳምታይምስ ደግሞ በቃ በጣም ልዩ ነገሮችን ምናምን የሚያደርግ ፍቅረኛ እንደዛ ሲሆን ነው ፍቅረኛ የሚባለው። ባይ ዘ ወይ ማለት ነው በቃ ላይ ፍቅረኛ አለኝ ምናምን ብላችሁ ማለት ነው ዘና ብላችሁ ማለት ነው እሱን ማስተዋወቅ ምናምን የሚመቻቸው በቃ ላይ ያው በቃ ቢል ጠጭል ምን ጎደለሽ ላይ በቃ አንቺ ምን ለብሽው አንቺ ምንድነው ይሄን ምን ለብሽው በቃ ብራንድ ነው መልበስ ያለብሽ በቃ አንቺ ብራንድ ነሽ ብራንድ ነው መልበስ ያለብሽ ምናምን የሚልሽ ነው ወንድ ነው በጣም ደስ የሚለው ባይ ዘ ወይ ማለት ነው በቃ አንቺ ከጫማ ጀምረሽ ማለት ነው ከምናምን ስታይልሽ በቃ ሁሉ ነገርሽ ብራንድ የሚያደርግሽ ማለት ነው በቃ አንቺ ምናምን የሚልሽ ነው ማለት ነው በቃ አንቺ ማለት ነው በቃ ይሆናል አይደለ በቃ የሆነ በእግር መርገጥ ትተሽ ማለት ነው በቃ መሬት ላይ የታንሳፈፍሽ የሚያንቀሳቅስሽ ማለት ነው። እዛ ከሆነ በቃ ቤቢ ምናምን ፍቅረኛዬ ብለሽ ምናምን ጠሪ በቃ ደስ የሚልሽ በቃ የሚልሽን ሰው ማለት ነው። እንደዛ ነው ደስ የሚለው። አይሰርቱ ጋር ነው የምላቸው እኔ ግን ደግሞ እኔ አፍሪካ ላይ ማለት ነው ብዙ ሳልቆይ ያው ወደ ሰማይ ወደ ፈጣሪ ቤት ከማልሄድ በፊት ማለት ነው መቀየር አለብኝ። ከአፍሪካ መውጣት አለብኝ። ኤርትራም ከኢትዮጵያ የባሰት አፍሪካ ናት እና ሁሉም አፍሪካ ናቸው። ባይደው ኢትዮጵያም አፍሪካ ናት፣ ኤርትራም አፍሪካ ናት። እኔ ከይዞ አይደለኝም ባይደው ወይ እሷ ትጠፋለች ወይ እኔ እጠፋለሁ ነው ባይደው። ስለዚህ እኔና እሱ ለቀቅ አለብኝ። ዳስዋይ እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው
ስለዚህ ማለት ነው ወደች በቃ ፍቅረኛ ስባል እንደዛ ነው። በቃ እኔ የሚመቸኝን ነገር እንደዛ ፍቅረኛ ነው የሚመቸኝ። በቃ ላይ እንደዚህ የሆነ ሰርፕራይዝ ሲያደርገኝ ማለት ነው ላይክ ዳይመንድ ምናምን ነገር እንደዚህ ጥርቀለም ምናምን ምናምን እንገዛ አይደለም አይደው የሚፈልገው ማለት ነው ላይክ ዳይመንድ የሚገዛልኝ በቃ ጆሮ ግጥቼም ዳይመንድ ዳይመንድ ኤቭሪቲንግ እስከ ዳይመንድ ማለት ነው። ልብሴ ሁላ ሳምታይምስ ልብሴ ላይ የሆነ እንትን የሚደረጋል አይደለ? እሱንም ዳይመንድ ማለት አለበት ማለት ነው። ላይክ ሺን በቃ ባይ 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 የሚያስብለኝ ፍቅረኛ ገስጠኝ። ከዛ ደግሞ ከፍቅረኛ ደግሞ ቀጥለው ወደ ባሌ የሚያሸጋግረኝ እና በቃ አሪፍ በቃ ልክ ምንም የማይፈራ ማለት ነው። በቃ የሆነ በቃ ዘና ያለ ማለት ነው። ላይክ በቃ ምንም ነገር ምንም የማይመስለው በቃ ቀለል ያለ ማለት ነው። ላይክ እንደኔ ማለት ነው። በቃ ላይ የሆነ በቃ ላይፍ ያለው ማለት ነው። እንደዚህ ሰው ማለት ነው ለኔ የሚመቸኝ እንደዛ ነው። በቃ ላይክ ልቡ በቃ ላይክ በቃ የሆነ በቃ ላይ ፍራሽ የሚጠም ማለት ነው። ደግሞ ሳልነግራችሁ ማለት ነው ውዶች ምን አይነት ወንድ ይመችሽ ነበር ማለት ነው። እኔ ምን አይነት ወንድ ይመችኝ እንደነበር ታውቃላችሁ ማለት ነው። ላይክ እኔ ከሱ ጋር የሆነ ነገር ለማድረግ ምናምን ሳይሆን ማለት ነው አሁን ወድጄው ምናምን ፍቅር ይዞኝ ማለት ነው ድሮ እላቸው ነበረ ማለት ነው። አሁን በቃ ጋቢና ያለው ማለት ነው። በቃ የሆነ በቃ አይደለ ቅርጹ የሆነ ፈረንጅ ሲሆን አሪፍ ነው ባይዘኝ ማለት ነው። ቅርጹ የልክ ስፖርት የሚሰራ ምናምን ነገር በቃ የሆነ አሪፍ ቅርጽ ያለው ረዘም ብሎ ምናምን ነገር ጋቢናው በቃ እንደዚህ የሆነ በቃ ሲያልፍሽ ማለት በቃ አንቺ ምንድነው በቃ የሆነ ካንጋሮ ፍራሽ አለ አይደለ? ድሮ ካንጋሮ እየተባለ ነበረ ማለት ነው። በቃ ትልቅዬ ፍራሽ ማለት ነው። እሱ ውስጥ እንደገባሽ ምናምን ነገር ደስ የሚልሽ ነገር አለ አይደለ? በስፖርቱ ደግሞ ስፖርት ደግሞ ቅርጽ የተስተካከለ በቃ የሆነ ደህና የሆነ ማለት ነው። እንደዛ አይነት ወንድ ማለት ነው የሆነ ስታዩ ምናምን ምናምን ነገር ማለት ነው። በቃ ምን ይመቸኝ ነበረ ማለት ነው። የእውነት ከነሱ መሀል ማለት ነው እንደነዛ አይነት ቅርጽ ካላቸው መሀል ማለት ነው እየተስማማኝን ወንድ ማለት ነው። በቃ እሱ ቅፍ ውስጥ ማተኛት ደስ ይለኛል ምናምን እያልኳቸው ነበረና ማለት ነው። ግን ደግሞ በቃ የሆነ ሱሪን ሳወልቀኝ ላይክ አንዴ እንደዚህ ሳይነካካኝ ምናምን ምናምን ነገር በቃ ዝም ብለው ቅፍ አድርጎ የሚያስተኛኝን በቃ ላይክ እንደዛ ነው የምፈልገው ምናምን እያልኳቸው ነበርና ላይክ በጣም አሪፍ ህልም ነው ምናምን አለኝ። ከዛማ በቃ ምናምን አልኳቸው ማለት ነው። ከዛ በቃ እኔ እንደዛ ነው የምመኘው በቃ ላይክ በተለይ ማለት ነው በቃ የሆነ አደሰኝ በቃ የሆነ ቀለል ለሚል በቃ ላይክ ችኩል ያለ በቃ ምናምን ነገር ከዛ እንደዛ አይነት ወንድ ወይኔ በስመ አብ በጣም ነው የምመኘው ምናምን አልኳቸውና ደግሞ ባይ ዘ ወይ ማለት ነው በቃ የሆነ ላይክ በቃ ወንድ ላይ በቃ ከሚመቸኝ ነገሮች አንዱ እሱን ነው ምናምን አልኳት ማለት ነው። ያው አይፈጠርም ማለት እኮ አይደለም፣ ለዘላለም ምንም ነገር ላይፈጠር እኮ አይደለም። ግን ደግሞ እኔ በቃ መጀመሪያ ማለት ነው መጀመሪያ በተለይ ማለት ነው በቃ እሱ ጋቢና ውስጥ ማለት ነው በቃ ያለ ምንም በቃ እንደዛ ብዬ መተኛት ይመቸኛል፣ በቃ ያምረኛል ማለት ነው። አይ ዶንት ኖ ዋይ ለምን እንደሆነ አላውቅም። እና ማለት ነው እንደዛ እያልኳቸው ነበረ እና በቃ ላይ በጣም ነው የሚያስቀው ሰው የድሮ ስመኘው የነበርኩትን ነው። ግን አሁንም በቃ ይመቸኛል፣ ለምን እንደሆነ አላውቅም። እኔ ወንድ ጋቢና በጣም ነው የሚመቸኝ ማለት ነው። በጣም እንደዚህ በቃ የሆነ አሪፍ ጋቢና ያለው ማለት ነው። አሪፍ ጋቢና ያለው ማለት ነው። አሁን እንደዚህ ሰፋ ብሎ ምናምን ጋቢና ያለው ወንድ እሱ ቀፍ መስማተኛ በጣም ነበር ደስ የሚለኝ። ግን ደግሞ የወደድኩትን ነው የወደድኩት ወይ ደግሞ ወደጀውም ካመንኩት ምናምን ነገር ነው ወይ አንደን ሰው ማለት ነው ውዶችዬ፣ እንደዛ እያልኩኝ ነበርና ማለት ነው። ግን ደግሞ ላይክ አይደል ነው ተሰካ መላቀም ማለት ነው። ያው ትዝ እያልኝ አይደለም ሰው ማለት ነው ውዶች። ልነግራቸው የምፈልገው ነገር ማለት ነው እኔ ብዙ ጊዜ ማላምን እውነት ነገር ከተባለ ብዙ አላቀርብም ማለት ነው። ብዙም ጠጋ እያልኩ ነው የሚሄደው እና ማለት ነው ውዶችዬ። በቃ ላይ ደግሞ ብራንድ ሽቶ የሚገዛ በቃ ብራንድ በቃ አለሙን በቃ ብራንድ የሚያደርግ ማለት ነው። ከተገኘ ነው ባይ ዘ ወይ፣ ካልተገኘማ ችግር የለውም። የጥርቅ ቀለሙንም እንይዛለን መሰለኝ አይ ቲንክ ማለት ነው። ያው ጉራ እንዳይሆን ማለት ነው በኋላ ላይ ማለት ነው ሳይሳካልን ሲቀር ማለት ነው። የሆነ በቃ ሰዎቹ ማለት ነው እንዳስቆብን ምናምን ነገር ነው ማለት ነው። ከአሁኑ ነገር ቅድመ ጥንቃቄ ላድርግ ብዬ ነው ባይ ዘ ወይ ይሄንን እንደዛ የምናገራቸው ማለት ነው። ግን ደግሞ እኔ የምመኘው በላይ በቃ ብራንድ የሚያስደርግ ወንድ ነው የሚወደው በቃ የሆነ ሁሉ ነገር ማለት ነው ብራንድ በቃ አንቺ አሪፍ ትምህርት ቤት የሚያስተምርሽን ላይክ አሪ ባይ ዘ ወይ ለመማር እኮ አስባለሁኝ። እውነት እናገር ከተባለ ማለት ነው ልጅ ብወልድም ማለት ነው ቋንቋውንም ምንም ነገሩንም ሁሉ ነገር መማር አስባለሁኝ ባይ ዘ ወይ ማለት ነው። እንትን እያደረኩኝ ማለት ነው ላይክ ልጅ እንኳን ብወልድ ማለት ነው
ጎና ጎን እማራለሁ። የትምህርት ጊዜ አልፎኛል። ያሳዝናል፣ ግን ደግሞ እኔ እማራለሁ ማለት ነው። ቁጭ አልልም። ሰው ፈጣሪ ከፈቀደ ነው ላልማርም እችላለሁ እኮ ፈጣሪ ከፈቀደ ብዙ አይነት ኮርስ መውሰድ ፈልጋለሁ ማለት ነው። እንደን ሰው መጀመሪያ ላንጉጅ ላይ ብዙ ቆያለሁ ብዬ አላሰብም። ግን ደግሞ ከቋንቋ ጎና ጎን ትንሽ ቋንቋ ካለመድኩኝ በኋላ ትንሽ የሆነ ትምህርት ወስድበታለሁኝ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገውን ነገር ማለት ነው። ከዛ እንደዛ በቃ ማለት ነው። እኔ ላይፍ ነው የምታየኝ እንጂ በቃ የሆነ በእናንተም እንደምታሰቡ ጭምልቅልቅ ያለ ላይፍ ወይኔ ፈጣሪ ያለ ኢቭን አይ ዶንት ዋንት ማይ ድሪም በቃ ህልሜ ውስጥ እንኳን እንዲመጣብኝ አልፈልግም። እናም በቃ አንዳንድ ወንዶች ለምንድን ነው የሚሰለችኝ ማለት ነው። የሚሰለቸኝ ወንድ ማለት ነው። የሚሰለቸኝ ወንድ ማለት ነው። እኔ አሁን ከጋብቻ በፊት ምናምን ነገር ለምንድን ነው ሳገባቸው ከእነሱ ጋር የምትተኙት ምናምን የሚባለውን ነገር ማለት ነው። እኔ ቅድመ ጋብቻ ማለት ነው ከጊዜ በኋላ ዳይት ካደረጋችሁ በኋላ ከጊዜ በኋላ ማለት ነው አብሮ መተኛት ማለት ነው ሴክስ ማድረግ ለምን እንደሚመቸኝ ታውቃላችሁ ማለት ነው። አሁን አንዳንድ ሰዎች ማለት ነው በጣም አውቀነዋል ምናምን እያላችሁ ማለት ነው ልባችሁ ግን ሸተት አይላችሁ ማለት ነው። የሆነ በቃ ላከረለ የማይመጠናችሁ ከይዛችሁ ያልሆነ በጣም ልዩ ሰዎች የተለያያችሁ ሰዎች ስትሆኑ ማለት ነው በቃ ላይ ይከብዳችኋል ማለት ነው። ከነሱ ጋር ስትሆኑ በቃ ላይ ጭንቅላታችሁ ይደረባችኋል። ለከሸኔ ለመግባት ብላችሁ ሽንት ቤት ትገባላችሁ። ቃል ማውጣት ብላችሁ እንትን ታወጣላችሁ። ጭንቅላታችሁ ይደረባችኋል ማለት ነው። አሁንም የሃይማኖት ነው አይ ቲንክ የሆነ ዲፈረንስ ሲኖራችሁ ማለት ነው። ከዛ ማለት ነው ወንዶችዬ እንደዛ ሲሆን ባይ ዘ ወይ እያልተጠመቀ ከሆነ ከእንግዲህ እኔ አስጠምቀዋለሁ፣ ችግር የለውም። ባይ ዘ ወይ ቸርች ወስደን ማለት ጸበል እንደፋበታለን ማለት ነው። ሶ ማለት ነው ለዛ ጥሩ ነው ባይ ዘ ወይ ማለት ነው። እኔ የሆነ የሴክስ አድናቂ አይደለሁም። የሆነ በጣም እንደዛ የሚል ሰው አይደለሁም ማለት ነው። ለሱ አይ ኖ ፕሮብለም ምንም ማለት አይደለም ማለት ነው። ከተዋደዱ ማለት ነው ለምን 10,000 ጊዜ ማብራሪያ ባይ ዘ ወይ ማለት ነው። ለምን በቃ ለምን ቀንም ጨምሮበት ማለት ነው። እና ማለት ነው ወዶቼ ልነግራችሁ የሚፈልገው ነገር ማለት ነው ይሄ ምንድነው የሚባለው እንደዛ እንዳይሆን ማለት ነው። አሪፍ ነው ባይዘው ማለት ነው። የሆነ መመጣጠን ነገር አለ ማለት ነው እንጂ እኔ እንደዛ አይነት ነገር ላይ አሁን ትኩረት የለብኝም። እውነትን ነገር ከተባለ ከቆንጆ ሴቶች ጀርባ ማለት ነው ከቆንጆ ሴት ጀርባ ብዙ ወንዶች አሉ ባይዘው ማለት ነው። ውሸት ባልባሽም ባይደውይ ስለዚህ ግዴታ መዋሸት አልችልም ባይደውይ በዚህ ጉዳይ ላይ ማለት ነው። ግን ደግሞ አሁን እኔ ትኩረት የማደርግበት ነገር ምንድነው አይወን ማይ ፓረንትስ በቃ እኔ ፋሚሊዎቼ ቤተሰቦቼ ነው የምፈልገው። ፓረንት ላይ ያለፍኩኝ ፋሚሊ ለማለት ፈልጌ ነው። አይ ዋንት ሴይ ፋሚሊ ባይደውይ አይ ሴድ ፓረንትስ አንደር ሶ ምንድነው ልነግራቸው የፈለኩት ማለት ነው። እሱ ላይ ነው አሁን ትኩረት ያለብኝ። ብዙ ጊዜ ያለፍኩት እሱ ነው። ግን ደግሞ ፍቅር ውስጥ ያገኘሁት ጨጓራን መላጥ፣ ጊዜን ማጥፋት፣ ትምህርት ላይ ስታሳልፈው የነበርከውን ነገር ማለት ነው እየተቃጠልክ ማሳለፍ፣ መጨነቅ፣ ዝም ብሎ የማይረዳሽን እያለ ማለት ነው ሌላ ነገር እየተባለ ፕሮሰስ ላይ ጭንቀት ላይ ማለፍ እንደሆነ በቃ እሱን ነገር ነው ፍቅር ውስጥ ያየሁት ማለት ነው። ስለዚህ እሱ ነገር ፍቅር አጓጓኝም ብዙ ማለት ነው። እኔ አሁን ላይ ማለት ነው መጀመሪያ ቤተሰቦቼ ነው ደሴም በቃ ማግኘት እንፈልገው። ከዛ በኋላ ግን ደግሞ ችግር የለውም ፍቅርም ችግር የለውም ማለት ነው። በዚህም በዛን ቀላል ነው ባይደውይ ማለት ነው። እንደዚህ ማለት ነው። ፓይለት አለ፣ መኪና አለ፣ ሰዎቹ ማለት ነው በየትኛውም ቦታ ሊደራረሱ ይችላሉ ማለት ነው። ግዴታ አይደለም አውሮፓ ውስጥ ያወቀሽው ማለት ነው አውሮፓ ውስጥ ልታገቢው ወይም ደግሞ አውሮፓ ውስጥ ያወቅሽ አውሮፓ ውስጥ ልታገኙ ማለት ነው። ከፈልግ አሜሪካ ይመጣብሻል ማለት ነው። ስለዚህ ሰው ዝም ብላችሁ ሰው ላይ አትለጥፉ ማለት ነው። እንደል ሰው የሆነ ሀገር ነኝ ምናምን ሲሏችሁ ደግሞ አትመኑ። ባይ ዘ ወይ እኔ ልነግራችሁ የምፈልገው ነገር ማለት ነው አሁን የሆነ ሰው መጥቶ ማለት ነው እዚህ ሆላንዳዊ ነኝ ስላችሁ አትመኑሟቸው። ሆላንዳዊ ላይሆን ይችላል ወይም ደግሞ የሆነ ቦታ ላይ ማለት ነው ሌላ ቦታ ነኝ ምናምን ሲሏችሁ ሌላ ስራ ሊሆን ይችላል ማለት ነው። ስለዚህ ማለት ነው ሌላ ነገር ከጀርባ ሊኖር ስለምንችል ዝም ብላችሁ አትመኑ ማለት ነው። ከምታምኑ ማለት ነው እንደኔ ማለት ነው ከፈለጋችሁ ወደ ካናዳ ውሰዱት፣ ከፈለጋችሁ ወደ አሜሪካ ውሰዱት፣ ከፈለጋችሁ ወደ ስዊስራ፣ ከፈለጋችሁ ወደዚህ፣ ከፈለጋችሁ ወደ ፈለጋችሁ ታዙሩት ማለት ነው። እውነቴን ነው የምላችሁ። ባይ ዘ ወይ ከማመን ማለት ነው አሚና ነው የምትሉት አሁን ቶሎ የሚያምኑ ሰዎች ማለት ነው እንደ የሀበሻ ንግግር ማለት ነው
እንደ ሀበሻ ላንጉጭ ማለት ነው ላስረዳችሁ ማለት ነው። እንደዛ ከምትሆኑ ማለት ነው እንደዛ ማዟዟር ሁላ ይቻላል ማለት ነው። ስለዚህ አዙራችሁ አስቡ ባይ ዘ ወይ ማለት ነው። ብዙ ጊዜ አትመኑ ባይ ዘ ወይ። ለምንድን ነው ዳይሬክት የምታምኑት ብዙ ነገሮችን ማለት ነው? አትመኑ። ረጋ ከምዳውን ከምዳውን እንደዛ ነው መሆን ያለባቸው። ይህ ሰው አትመኑ ባይ ዘ ወይ ማለት ነው። እንደ ሰው የሆነ ሰው እንደዛ ሲል ወይም ደግሞ ይሁን እንደዛ ሲል ማለት ነው በቃ እሱ ጥሩ ነው፣ እሱ መጥፎ ነው፣ እሱ ከጀርባ እያስደረገ ያለውን ነው፣ እሱ ደግሞ በዚህ ደግሞ ሌላ ሆኖ ሲተውል ስታዩት ማለት ነው እሱ ጥሩ፣ እሱ ደግሞ ፈጣሪን የማይፈራ ታስደርጉታላችሁ ማለት ነው። ስለዚህ እሱ ነው በውስጥ እያስደረገ ያለው ማለት ነው። ስለዚህ እንደዛ ብላችሁ አታስቡ ማለት ነው። ሳትዋይ አት ዘ ሴም ታይም ሪል ነው ባይ ዘ ወይ። እኔ ደግሞ ዝም ብሎ ምናምን አይመችም ባይ ፍቅር ከሌለ ሰው አንድ ላይ ሊቆይ ስለማይችል ግዴታ ነው ፍቅር ሊኖር ይገባል ማለት ነው። አንድ ሴም ታይም ማለት ነው ፍቅርም ሊኖር ይችላል ማለት ነው። ግን ደግሞ ከሼን ወደ ዳይመንድ ወይም ደግሞ ወደ ብራንድ የሚቀይርሽ ከሆነ ዳስ ነው ፕሮብለም፣ ችግር የለውም እሱን ነገር ማለት ነው። ፍቅር ትዝ እንዳይልሽ ያደርግሻል ይችላል ማለት ነው። ችግር የለውም በቃ እኔ ብራንዶቼ ነው ብያለሁ ማለት ነው። በቃ ብራንድ ማለት በቃ የሆነ ብዙ ጊዜ እኔ ቢቢ አልጠቀምም ማለት ነው እንጂ ሰው ምንድነው ልላችሁ የፈለግኩት ማለት ነው። ለምንድነው መሰላችሁ? ይሁን በቃ ገንዘብ ካለው ወይም ደግሞ በቃ በጣም ነፍ ከሆነ ማለት በጣም የሚያወጣ ከሆነ በቃ ማለት ነው። ደግሞ ረጋ ያለ ትዕግስት ያለው ሰው ከሆነ እንቀጣ እሳ ችግር የለውም። ሀበሻ ለዘላለም አለመ ማለት ነው። ለዘላለም አለመ አይነት ላይ አልፈልግም ማለት ነው። አሁን ደግሞ ወደ እንትን የምታልፉ ወንድ ከአጠገቤ ዞር ነው እንዳትለው ማለት ነው። ምንድነው ልላችሁ የፈለኩት እምነቴ ላይ ተቃውሞ ያለህን ሰው አትምጣ። እኔም ካቶሊክ በአባቷ ስም ወይም ደግሞ ባጎቷ ምናምን የምትል ወንድ አትምጣ። አጠገቤ ላይ እንዳትቀመጥ። እኔ የፈለኩትን ነገር ነው የማደርገው። እኔ ባልኩት መንገድ ስተህ አንተ በራስህ መንገድ እኔ የራስህን ልታደርገኝ ፈልገህ ማለት ነው። እኔ የምትከራከረኝ ወድ በጭራሽ አታሸነፍም። እዛው ሁን ነው የምልክ ማለት ነው። እኔ ምንም ነገር ፍቅር የለኝም ላንተ አልቋል ጨርሻለሁ ካልኩ በኋላ ዞረ እኔ ጋር የምትመጣውን አታሸንፍም። በተለይ ማለት ነው በአክተም ማሳየ በድርግት ማሳየ እንደማልመለስ ደግሞ 10 ጊዜ እየተናገርኩኝ ማለት ነው የምናገረውን ነገር ማለት ነው። ዝም ብሎ ማለት አይደለም ባይ ዘ ወይ ማለት ነው ሰው ማለት ነው ወዶች እና ማለት ነው። ስለዚህ ማለት ነው አሁን ከዚህ ለምንድን ነው ከዚህ ጂጂ የሚልሽ ማለት ነው። የሆነ ታይም ላይ የሆነ ቦታ ላይ ደግሞ የሆነ ወንድ እንዲያስቀምጡልሽ እንዳ ከዛ እሱ ደግሞ እሱ ላይ ገብቶብሽ ደግሞ እሱ እንዲያሰቃይሽ የሆነ ቦታ ላይ ማለት ነው። የሆነ እንትን ይፈውሱታል። አይ ቲንክ መሰለኝ አይ ቲንክ አይደለም አላውቅም። የሆነ መስተፋቀር ያደርጉብሻል። ከዛ ማለት ነው ልክ እንደዛ እንዳደረጉሽ ማለት ነው እሱ ደግሞ እንዲያሰቃይሽ እዛ ጃህዝ ሆኖ እንዲቆይ ማለት ነው። ሬዲ ሆኖ እንዲቆይ ማለት ነው። ስለዚህ እንደዛ አይነት መጨማለቅ ተውት በቃ። እኔ አባቴ ጋር ነው የሚሄደው ባይደወይ ማለት ነው። ቤተሰቦቼ ጋር ነው የሚሄደው ባይደወይ እሱን አላማዬ ማለት ነው። ፋክ ዩ ላቭ ኢቭን ማለት ነው። ተረዋ ሸርሙጣ ፍቅር ማለት ነው። አይፎቶ ጋር ፍቅር ምን አደረገልኝ? ምን አደረገልኝ? ማዳ ወጣብኝ፣ በቃ ማዳ ወጣብኝ። ሸክም ነው የሆነብኝ ባይ ዘ ወይ ማለት ወንዶቹ ማለት ነው። ሸክም ነው የሆነብኝ። አይስወርቱ ጋር ነው የምላችሁ ባይ ዘ ወይ ማለት ነው። ዝም በላችሁ ያላችሁ ወንዶች ማለት ነው። ሸክም የሆናችሁ ወንዶች ማለት ነው። ጤባዎች፣ የማትሰሩ ስራ ፈቶች እና ማለት ነው ወንዶቼ ማለት ነው። አሁን ለምንድን ነው ሴቶች የለም እንደ በቃ ቆንጆ ውሃ በቃ ይሆናል አይደለ? ጥርት ያሉ ሴቶች አሉ ማለት ነው። እንዴ ከፈለክ ለምን ዞር ብለህ አትሄድም? ሰው እኮ ከመለመን ውሻ ቢያገባ ይሻላል። ባይደወይ ግን ጥላቱን አላልኩም፣ ሰይጣን አላልኩም፣ ውሻ ነው ያልኩት። አንድ ሰው
መስማት ያለባችሁ ሰዎች ማለት ነው እንጂ ይሄንን ነገርማ በዛብኝ። ዋ ወይ ነው የምትሉት ሀበሾችዬ። ለማለት ነው ሀበሻ አሁን ቪዲዮ እንትን አደረገን፣ ቪዲዮ ቀረጸን፣ ቪዲዮ እንትን አደረገን። እኔ ፖስቶ ነበር የምለው ባደው ያስፈቱ ጋር ነው የምላችሁ። ግን ለዘላለም ዓለሙን አልፈታውም ነበር ማለት ነው። አልፈታውም ነበር ማለት ነው። ያስፈቱ ጋር ነው የምላችሁ። እስከ ሲኦል እስከ ገባ ድረስ ማለት ነበር የሚከተለው ባደው እሱን ሰውዬ ማለት ነው። ግን ደግሞ ማለት ነው ያ ከሀበሻ ጋር እኮ ከሀበሻ ጋር ማለት ነው ከሀበሻ ጋር ተኛሽ ማለት እኮ ችግር ወደ ቤትሽ ጠራሽ ማለት እኮ ነው። ለዘላለም ዓለምሽ ለመዋረድ ለመቅጠል ችግርሽን ናናና ችግር ካም ዳውን ካም ቱ ማይ ሆም እኔ ችግር የለብኝም እና ና ችግርዬ በቃ አስቸግረኝ እያልክና ችግር እየጠረክ ነው ማለት እኮ ነው። ባይ ዘ ወይ ማለት ነው ያ ከሀበሻ ጋር የምነካካት ማለት ነው ውዶቼ፣ ለነገራችሁ የምፈልገው ነገር ማለት ነው። አንደን ሰው የዛም የመቼ ወተት ነው አልቋል። ወይኔስ ብዙ በርበሬ ይሄንንማ አልተውም። የትም ሀገር ቢገባ ይሁት በርበሬ እጨምርበታለሁ እዚህ። ከዛ ማለት ነው ውዶቼ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው ሰው ማለት ነው። ስለዚህ ማለት ነው ምንም ነገር የማይመስለኝም ባይዘው ማለት ነው። ስለዚህ አሁን የኔ ተቀናቃዮች ማለት ነው በሚያገባችሁ ማለት ነው ብዙ ነገር አደረገ የምትሉ ሰዎች ማለት ነው I don't care about you guys. Yeah. I am American women ማለት ነው። ይሄ ሁሉ ሰም የሆኑን ማለት ነው። ይሄ ሁሉ ስቃይ፣ ይሄ ሁሉ መከራ ያመጡብኝ ማለት ነው። አይስወርቱ ጋር ነው ማለት ነው። በእነዚህ ኢሮቦች ማለት ነው። እነሱም ሰላም ስላልኩኝ እኮ ነው ይሄን ሁሉ መከራ ያገኘሁት ባይደው ማለት ነው። አይስወርቱ ጋር ነው ማለት ነው። እነሱ እኮ ናቸው ወሰጋታች የኔ ቤተሰቦች እኮ ምንም አይልም። አይስወርቱ ጋር ፍቅር እኮ ናቸው። በቃ ፍቅር ምን ልበላቸው ባይደው ማለት ነው። እንደዚህ ጋር ተናገርሽ አይሉም፣ እንደዛ ጋር ተናገርሽ አይሉም፣ እንደዚህ ትሆንሽ አይሉም፣ ምንም አይልም ማለት ነው። አይስወርቱ ጋር ነው የምላቸው እና በጣም ፍቅር ናቸውና ኢቭን በቃ ምን ልበላችሁ ከዛ ማለት ነው። እነዚህ ኢሮቦች ግን በቃ ላይ አሁን የሆነ ለራሳቸው ኤርትራዊ ከጠሉ ኤርትራዊ አትናገሪ፣ ትግራዊ ከጠሉ ትግራዊ፣ አማራ ትግራዊ፣ እንደዛ አውሮፓ ነው አረብ ነው እንትን ነው ምናምን ይላል ማለት ነው። ለራሳቸው የጠሉትን ነገር ማለት ነው። ኢቭን አውዚ ያለች በቃ ለምንድን ነው ኢሮብ ያልኳት እጅ ሶማሌ ማለት ነው። እንደዛ ያለች ማለት ነው። ለራሷ እንደዚህ ከጠላች እነሱ ጋር ምን እንደታደርግ ታርግሻለች ማለት ነው። የሆነ ሰው ከጠላች እነሱ ላይ ታስነሳታለች ማለት ነው። አረብ ላይ ከጠላች ማለት ነው። የሆነን ሰው ከጠላች ማለት ነው። እዚህ ያለ ሀበሻ ከጠላች ሀበሻ ላይ ታስነብሻለች ማለት ነው። ግን ደግሞ በሚሳካላት ሳይድ ላይ በጣም አሪፍ ሆና ነው የምትጠጋበት እና የምትጓዝበት ማለት ነው። አዎ አሁን እነሱ እንትን ካሉ ማለት ነው እነሱ ላይ ታስነሳብሻለች ማለት ነው። አሁን በእነዚህ ሀገር ማስደርጋ በየትኛውንም መንገድ አስረግጋ ሰው ላይ ተስነሳለች ማለት ነው። ከሱ ጋር ተስማሙ። እውነታቸውን ነው ባይደወይ ሰዎቹ በጣም ነቅቷል ማለት ነው። ዘንድሮ እኔ ጋር መስማማት ትቶ ማለት ነው ከደሱ ጋር ይስማማሉ። ባይደወይ ነቅቷል ሰዎቹ ማለት ነው። ምክንያቱም የጥሩ ሰው ስለሆንኩኝ ማንም ሰው ምንም ነገር አላደርግም ሰው ማለት ነው። ወደቼ ለነገራቸው የምፈልገው ነገር ማለት ነው። ግን ደግሞ ይሄ ፈውሱን ነገር እየተስማማን ነው እየተንተን እያልን ነው ምናምን የሚባለው ነገር ማለት ነው በጥፍ ነው የምላቸው። ባይደወይ ካሁን በኋላ ይስወጡ ጋር ነው የምላቸው። እኔ ወደ ሀገር መሄድ እፈልጋለሁ። ከዛ ልነግራችሁ የምፈልገው ነገር ማለት ነው ወደችዬ ምንድነው መሰላችሁ እና ማለት ነው ኢሮብ ማለት ነው ኢሮብ እኔ ስማቸውን መጥራት አልፈልግም። ምንም ነገራቸውን መጥራት አልፈልግም። በቃ የሆነ በቃ አይደለ ፈጣሪ አለም በቃ ላይክ ከኤርትራ ራቅኩኝ ማለት ነው። ከኢሮብ ራቅኩኝ ማለት ነው። ባይዘው ያ ዲሴም ታይም ፈርስት ታይም ማለት ነው። አስፈርት ዋን ነው የምላቸው ከኤርትራ ወጣኝ ማለት ነው። ከኢሮብ እንደወጣው ነው የማስበው። ድሮ እኮ ኢትዮጵያ ውስጥ እያለኝ ማለት ነው በኢሮብ ማታወቂያ እንኳን እያለ ማለት ነው
እነሱ ጋር አልነበርኩኝም። አይስወርቱ ጋር ከነሱ ውጭ ነበርኩኝ ማለት ነው። አሁን ግን ማለት ነው አሜሪካዊ እያለሁኝ ማለት ነው በኤርትራዊ ስም ስጠራ ማለት ነው ልክ ረብ ውስጥ እንዳለው ነው ማስበው ባደወይ ማለት ነው። እነሱ ነው ሁሉንም ነገር የሚያደርጉት እና የሚያስደርጉት እና ስንት ኮተት አላቸው ደግሞ እኮ ብዙ ናቸው ባደወይ። አንድ ደህና ሰውም የለባቸውም ባደወይ ማለት ነው። አንዱ እንትን ሲፈልግ አንዱ ለራሱ ከአንዱ ጋር ሲጣላ በእኔ ይጠቀማል። ከእኔ ድንጋይ አድርጎ ነው የሚያስቡኝ ማለት ነው። በቃ እኔን ነው የሚወረወሩት ማለት ነው። አንዱ ለራሱ ከእንትና ጋር ሲጣላ አንዱ በእኔ ይጠቀማል። አንዱ ከእንትኑ ጋር ሲጣላ በእኔ ይጠቀማል። አንዱ ከእንትኑ ጋር ሲጣላ በእኔ ይጠቀማል። አንዱ ከእንትና ጋር ሲጣላ በእኔ ይጠቀማል። ሁሉንም ሰው በእኔ ይጠቀማል ማለት ነው። የሆነ ነገር ማድረግ ሲፈልግና አይሶርት ጋር ነው የምላቸው። ትንሽ በእኔ እንኳን ትንሽ የሆነ ነገር የሚያደርጉ ሰዎች እኮ ለእርስ በርሳቸው በጣም ያስፈራሯቸው ምናምን ነገር ነውና ማለት ነው። አይሶርቱ ጋር ነው የምላቸው። ባደው ሀበሻም እኮ አላቸው። ያሁኑ ሀበሻ ባደው ሀበሻ አላችሁ ብቻ ባደው ብዙዎች ማለት ነው። ኦሊ ሀበሻ ማለት ነው። ይረቦችም ኦሊ ማለት ነው። ኦሊ ማለት ነው። በጣም ክፉዎች ናቸው። ግን ደግሞ ልነግራችሁ የምፈልገው ምንድነው መሰላችሁ? ይሄ ምንድነው የሚባለው መሰላችሁ? ይሄ አደሴም ግን ማለት ነው። ይሄ ምንድነው የሚባለው መሰላችሁ? ግን በቃ ሁላችሁም ግን ደግሞ ኢሮብ የባሰ በቃ ደንቆሮ ናቸው። በቃ ቢማሩም ጭንቅላታቸውም ትምህርት የሚባል ነገር አይዝም። ምንም ነገር ላይክ እኔ ባይ ዘ ዌይ እዚህ ሀገር ያገኙት ኢትዮጵያ ተናጋሪ የተባሉትን በሙሉ ማለት ነው አንድ ሰው አላገኘኝም ማለት ነው። እዚህ አምስተርዳም እዚህ በቃ የትኛውንም ቦታ ማለት ነው በሙሉ ቆፎዎች ናቸው ባለው ማለት ነው። ከሰው በታች ማለት ነው። የሰይጣን እኩል ማለት ነው። የሰይጣን እኩያ ማለት ናቸው ባይደው ማለት ነው እነሱ ማለት ነው። ስለዚህ እስከ መጨረሻ ከህይወቴ ደግሞ ምን አደረጋቸው ነው የምፈልገው ባይደው። አሁን እንደ ድሮ የለም ባይደው። ምክንያቱም እንደ ድሮ የነበረውን ነገር የለም ባይደው። እኔም at the same time ማለት ነው ብዙ ነገር ነው የፈጠሩት፣ ብዙ ነገር ነው ያደረጉት ማለት ነው። አሁን ችላ ብዬ የማልፈው ነገር የለኝም ማለት ነው። የሆነም ሼም የሚይዘኝም ነገርም የለኝም ባይደወይ ለማንም ነገር ማለት ነው። እነሱን ምንም ነገር እየተናገራችኋቸው አልነበረም። ያው የሆነ ወንድሞቼን ምናምን ነገር ነበር በጣም የምናገራቸው እና በጣም ምናምን ነገር እንጂ ለእነሱም ግን ኢቭን ሰልባቸው እንኳን አላውቅም ባይደወይ እነዚህ ብሽቆች ማለት ነው። እነዚህ ፈውሶች መተቶች ማለት ነው። መድኃኒ ዓለም ለዘላለም ዓለማችሁ ፈውስ ከጭንቅላታቸው አይነቀለውና ማለት ነው። ጭንቅላት ይቆን እያነቀሉት ማለት ነው። አንዴ በአረብ አንዴ በሀበሻ እያደረጉ ማለት ነው። ሶርቱ ጋር ነው የምላቸው። ግን ደግሞ ሌሎችም ይፈውሳሉ። ግን እንደ ኢሮብ ግን እኔ ህይወት ዘመን አይቻላቅም ማለት ነው። እንደ ኢሮብ ሰው አይቻላቅም ባይደው እንደ ኢሮብ እና አረብ ማለት ነው። ኤርትራ ከዛ ጨምሮ ማለት ነው። በቃ ልዩ መርዛሞች ናቸው ባይደው ማለት ነው። የሆነ ታይም ላይ ማለት ነው አዲግራት ላይ ማለት ነው መርዝ ተሰጥቶ የነበረ ማለት ነው። ውሃ ውስጥ አድርጎ ማለት ነው መርዝ ሲወጡ ላይክ አመለስኩት ማለት ነው። ከዛ ማለት ነው ምን ሆኜ ነው ምናምን ሲለው ባይደው ለምንድን ነው ያስመለስኩት ምናምን ሲለው ውሃው እኮ ነው አለኝ ባይደው የሆነ አዲግራት ልጅ ነበርና ከዛ ማለት ነው ቀጥታ ነገረኝ ማለት ነው። ተለፋለፈ ማለት ነው እንደ ከዛ ማለት ነው ልጁ ምናምን ነገር እና ከዛ ምናምን ነገር ማለት ነው ልክ ውሃ ውስጥ ሰማ አስገብቶ ማለት ነው። ይገርማል ማለት ነው። የሰው እንትን ነው ማለት ነው። አይ ቲንክ የምግል ነበር የምን እንደነበር አላውቅም ባይዘይ ግን የሆነ ነገር ተደርጎበታል ማለት ነው። ከዛ ያን ጅል ደግሞ ለካ ማለት ነው ከዛ ማለት ላይ በጣም እየተጠነቀቅኩ ነበረ ማለት ነው። ይሄን ያህል በትንሽ ይከራከራሉ ሰው ብዬ ይገርማችኋል ማለት ነው ሰው ማለት ነው። ውዶችዬ ይሄ የራሳችሁን ህይወት መኖር ነው ያለባችሁ ማለት ነው። ጉዳያችን ሌላ ነው ባይደውይ ማለት ነው። ስለዚህ የራሳችንን ህይወት መኖር አለብኝ ማለት ነው። እኔ ባይደውይ ኢሮብ አይ ቲንክ ባይደውይ ብዙዎቹ ብዙ ድምጽ ፈልጋለሁ ማለት ነው። እኔ ድምጻችሁ ነው የማጠፋባችሁ ማለት አይደለም ድምጽ ለሆነላችሁ ማለት ነው። ድምጻችሁ ነው የማጠፋባችሁ ማለት ነው። ስለዚህ ድምጽ አልሆንላችሁ ፋክ ዩ ጋይስ ሸርሙጣዎች ቡዳዎች ማለት ነው። ጅቦች ጅሎች ማለት ነው። እናም ማለት ነው
የሆነ ታይም ላይ እዚህ ማለት ነው ቆፎ ማለት ነው ይዘ የነበረችው ቆፎ ማለት ነው ምን ብትል ጥሩ ማለት ነው። ከዛ ባሏን ማለት ነው ባሏን ምን ብትል ጥሩ ማለት ነው ላይክ በቃ እንዳልቀማባት ምናምን ፈርታ ማለት ነው። እንዴ ታይ እንጂ ምናምን አልኩኝ ባይደው ማለት ነው። እንደው ሰው አሪባ በራሴ አልቀማባትም ነበረ ምናልባት ግን ሴቶች ልክላት ነበረ ባይደው ያኔ እንኳን የሆነ ያህል ክፉ ነገር ባሰብ ማለት ነው። ምክንያቱም እኔ ከሱ ጋር ምንም ነገር ንክክል አላደርግም ነበር እውነት ልናገር ከተባለ ማለት ነው። በጭራሽ ማለት ነው። እሷን በጭራሽ ወይ ከሱ የባሰ አላያትም ነበረ ማለት ነው። መንገድ ላይ ባያት ምንድናት ጡናት ጡናት ለካ ለካ ነበር የምገዛላት ለእሷ ማለት ነው። እውነት በቃ ህፃን ምናምን መስላኝ ማለት ነው። በቃ እንደዚህ ብዬ ነበር የምመለከተው። ከዛ ማለት ነው ወዶች እሱን ደግሞ በጭራሽ ማለት ነው ዞር ብዬ ላይ ነበረ እና ማለት ነው። ከዛ አንዳንድ ጊዜ ላይ ባሎቻችሁ ማለት ነው ለእናንተ ብርቅ ናቸው፣ ግን ለእኛ ምንም ሆነ አይታዩንም ባይደው ማለት ነው። ስለዚህ ያናል አትጓጉ ማለት ነው። እኛ ላይክ ከዳይመንድ ማለት ነው ከዳይመንድ የሆነ ኑሮ ማለት ነው ወደ ሸንሸን የሆነ ኑሮ የሚያወርደን ነው እንዳንፈልግም ዳስፋይ ማለት ነው። እኛ ማለት ነው መጫችን ማለት ነው አሪፍ እያለ ማለት ነው ዝም ብሎ ጭቃ የሆነ ህይወትን የሚሰጠን ወንድ አንፈልገውም። ዳስፋይ ነው ከነን ጀምሮ ማናትም ሴት አትፈልግም ማለት ነው። ሰው ማለት ነው። አንዳንድ ጊዜ ደግሞ ላይክ ሴቶቹ ላይክ በጣም እንትን ያደርጋሉ ማለት ነው። ላይክ ወንድ መቀማት ሲፈልጉ ማለት ነው በጣም እንትን አድርጎ ፕላን አድርጎ ምናምን ማለት ነው። አላክሶ አይ ተቀማው ምናምን ነገር ማለለም ባይደው ማለት ነው። ከፈለጋችሁ ጠርግ ይበል ከፈለገ ጠርግ ይበል ማለት ነው። ይሄ ምን ያደርግልኛል ማለት ነው። እኔ ውሻ ምን ያደርግልኛል ማለት ነው። ተጎትቶ የሚሄድ ውሻ ምን ያደርግልኛል? እኔ ጎትታለሁኝ እንዴ? ማንም እኮ ከፍቅረኛ አይቀመኝ ምንም ማለት ነው። እንደል ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ፍቅረኛ ካለኝ ነው ባይደው ማለት ነው። ከሌለኝ ያለው ከር ማለት ነው። አሁን የሆነ ዝም ብዬ የማብድለትን እንትን ቢኖረኝ ማለት ነው የፈለኩትን ነገር አድርግና ማለት ነው። ምን አድርግሽ ወደ ሄው አሪው ማነሽ ማን አጋባህ ነው የምለው ባይደው ማለት ነው። የፈለኩትን ነገር ባደርግ ማለት ነው። እንደል ሰው ማለት ነው። ሰዎቹ ግን አንዳንድ ጊዜ በጣም የሚገርመኝ ሰዎች ማለት ነው ለራሳቸው ደስ የሚላቸውን ሰው እንጂ አንቺን ደስ የሚልሽን ሰው መቅረብ እንድትቀርቢ አይፈልጉም እና በጣም ይገርመኛል ማለት ነው። አንዳንድ ሰው አንዳንድ ጊዜ በጣም የሚያሳይሽ እናክታለና ደብራል ማለት ነው። የሰዎቹ ነገር በዛን ደግሞ ምን አገባችሁ እኮ ነው ለሰዎች መባል ያለባቸው። ሁሉ ሄዋሪ ምን አገባችሁ? ግን ደግሞ ብዙ ነገራችሁ ነው የሚያበላሹት ባይ ዘ ወይ ማለት ነው። ብዙ ነገራችሁ ማለት ነው። ስለዚህ ማለት ነው እውነትም ባይ ዘ ወይ ትንሽ ወደ ከእንትን ወጣ ያለ የሆነ ነገር ሊነግራቸው የምችለው ትክክለኛ ቤተሰቦቹ ብቻ ነው። እንደል ሰው ማለት ወዶች ሊነግራቸው የምፈልገው ነገር ማለት ነው። ከዛ ይሄ ምንድነው መሰላቸው? ስለዚህ ማለት ነው አንዳንድ ሴቶች ማለት ነው ለራሳቸው እንትን ማለት ካልቻሉ ማለት ነው በጣም በክፋት ማለት ነው ምን ያደርጋሉ ማለት ነው ሰዎች ይልካሉ። በራሳቸው ካልተማማኑ ሌሎች ሴቶች ይልካሉ ማለት ነው። አንድ ኮተታም ይልካሉ ማለት ነው። እንደዛ አድርጎ ማለት ነው ለመቀመጥ ብሎ ምናምን ነገር ብዙ ነገር ተቀባል ምንም አይመስለኝም ማለት ነው። ወንድ ጠፍቶ ነው እንዴ? ወንድ ሀገር ላይ ሞልቷል ባይደው ማለት ነው። ፍቅር ያ ፍቅር ከባድ ነገር ነው። አይናቃልኝ ማለት ነው። አሁን ያፈቀርሽውን ሰው በፍቅር ቀልድ የለም ማለት ነው። እንደዛ የሚያደርግሽን ሰው ማለት ነው በስሜትሽ የቀለደብሽ ነው። ህይወትሽ እንድትሳካልሽ አይፈልጉም። ብዙ ነገር እያደረገብሽ ነው ባይዘው እንደዛ የሚያደርጉሽን ሰዎች ማለት ነው። ብዙ ነገር መስዋዕት እያስከፈለች ነው እሱ ኢቭንም ማለት ነው። በዚህ እሷ ታጥምደዋለች፣ በዚህ ደግሞ አንቺን ያሰቃይሻል ምናምን ነገር እና ብዙ ነገር አለ ባይዘው ማለት ነው። ብዙ ነገር እንትን እያደረጉሽ ነው ባይዘው። ቢሆንም ግን ምን አለ መሰላችሁ የእሷን ክፋት ማለት ነው ዝም ብለው ማለት ነው ቀልድ የምታለፍ አይደለም። በጣም ባለጌ ናት። እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ግን ምንድነው አለ ባይዘው ማለት ነው ፈጣሪ ምን አለው መሰላችሁ ፈጣሪ ሁሌም ለእናንተ ይከላከልላችኋል።
ከመጥፎው እንዲሁም ወደ ተሻለ ይወስዳቸዋል ማለት ነው። ሰው ምንም አይጎልባቸውም፣ ግን ደግሞ ይሄ ሁሉ ስቃይና የሰው ክፋት ምክንያቱም እነሱ እንደዛ ባያደርጉም ማለት ነው በሌላ መንገድ ላንቺ ያለው ካንቺ አይቀርም። ግን የነሱን ጥፋትና እነሱን አንቺን ዋጋ ያስከፈሉሽን ነገር ማለት ነው በጣም ከባድ ነው ማለት ነው። ያስከፈሉሽን ዋጋና የነሱን ክፋትና የነሱን ንቀትና ማለት ነው ያደረጉትን ነገር ማለት ነው። ዳስዋይ ዝም ተብሎ የሚታለፍ ነገር አይደለም። ባላስዋይ ይከብዳል ማለት ነው። ወዶች ነገራችን የሚፈልገው ነገር ማለት ነው። ሰው የራሳችሁን ህይወት እየተዝናናችሁ ኑሩ ማለት ነው። እኛ ላይፋችን ቀየረን ማለት ነው። ወደ ሰውነት ተመልሰን ሰው ሆነን የራሳችንን ህይወት እየኖርን ራሳችንን ጉዞ እንራለን። ያው እኔ ተበደልኩኝ እውነት በዚህ ምድር ላይ እንደ የተበደለ ሴት አትኖርም። ቢሆንም ግን ያው አሁን ከተስተካከለ በቃ ያው ህይወት መኖር ነው። ማማረር ደግሞ ጥሩ አይደለም። በቃ ያው አሁን ክፉ ወላጆች ደግሞ አሁን ደግሞ ዝም ብሎ መለጣጠፍ ሳይሆን ህይወት ጥንቅር አድርጎ ማስወጣት ነው ምክንያቱ